ክፈላው ጉጭ አንደም በሰክፈል አራኒ ምንም ሁለቱም ብታወርደኝና አጀንዳ ቤት ያልፈልገውም አይመለከተኝም። ሌሽ ማሌሽ ነው። እዚህ አጀንዳ ላይ ሐሳብ አልሰጠው አስተያየት አልሰጠው ከድሮ እስካሁን ለምንድን ነው የምገባው? እንዴ መግባት ያለበት ይግባ እንጂ ሌሽ ነው። አንቺም ታውቂያለሽ ማለት ነው። ስለዚህ ኦፍ ኮርስ አውቃለሁ። እንደወሬ ሰምቻለሁ። ማንን እፈራለሁ? እኔ ማናቸውን እፈራቸዋለሁ? ኦፍ ኮርስ ከሰማው ቆይቻለሁ። ግን መዘረፉን መብላቱን ሰምተሻል? መዘረፉንና መብላቱን ሰምተሻል? እኔን አሁን አትነካኩኝ። እዛ ጨርሱ። እኔ ጋር ግን አልፎ ሰምተሻል? አልሰማሽም? አንዴ ቆሷ ምን ድብልቅልቃችሁ ነው የማወጣው። ይሄን ነው የምናገረው። እኔ ተቆልሽ ቆይ ዝም በል መናገር ያለብኝ ልናገር። እኔ አያገባኝም። ይሄ እኮ የህዝብ ጉዳይ እኮ ነው። ታውቂያለሽ አታውቂም? አንቺ ሰውዬ እኔ በመረጃ በማስረጃ እንዳትጠይቀኝ። በመረጃ በማስረጃ አላውቅም። ግን አንጠይቅሽም። ግን ሰምተሻል። አዳምጠኝ። እንደ ማንኛውም ሚዲያ ሰው ሲወራ ከሰማው ወር ከምናምን አልፎታል። ግልጽ ብላክ ሊስት ስለመሽ ስለገባ ነው ጉቺ። በነገራችን ላይ ስለምንወድሽ ነው። አንደኛ ብላክ ሊስት ስለምሻለ እንደ ማንኛውም ሰው እኔ አላውቅም ምናምን ብዬ አልሸፋፍንም። ሲወራ ሰምቻለሁ። ወር ይሆነዋል ከሰማው። ግን ከሰውየው ማንሽ ምን ታመጫለሽ? ኦፍ ኮርስ አወራለሁኝ። የሰማሁትን ነው የምነግራችሁ። እኔ መረጃ ማስረጃ ስለሌለኝ ወጥቼ ማውራት ግን አልችልም። ጎበዝ ያዝ ቴዲ፣ ነገሩ ተጀምሯል። አስከትል ስማ ጆከር፣ አንድ ነገር ልንገርህ። እኔ መረጃ ማስረጃ በሌለኝ ነገር ላይ አሁን አትጩይና አዳምጪ። እኔ አሁን ጥያቄ አትጠይቀኝ፣ እንዳላስወጣችሁ እንዳትጠይቀኝ። እንድታስወጭን እኮ አይደለም። አንቺም ሰምተሻል ወይ? ስነግርህ መስማት አስፈልግታችን አልነበር ግን እንዳላስወጣችሁ ማለት ጀመርሽ። ስሙ ልንገራችሁ፣ አንዴ ልጨርስና ታወራላችሁ። እንደ ማንኛውም የሚዲያ ሰው ማለት ነው። የሚዲያ ሰዎች አይደለም። የዛሬ ወር አካባቢ ሲወራ ሰማሁ። የለም ጠፍቷል፣ ከሚዲያም ጠፍቷል ምናምን፣ ገንዘቡም የለም ምናምን የሚባል ወሬ ሰማሁ። ገንዘቡንም ለውሽማው አውሎት ተዝናንቶበት ግን ቆይ ድሬ አንዴ ዝም በይ በእናታችሁ። ግን እኔ ማንም እኮ የሚያውቀው እኮ ነው ድርዬ። ምን እንትን አለ? ይኸውልህ እኔ ግን ማለት ነው ጆከር ጉቺ ጀግና ስለሆነ አፈራም ታወራለች አለ። ከማ እኔ ግን መረጃ የለኝም፣ እጄ ላይ ማስረጃ የለኝም። አሁን መረጃ አምጪ በዚህ ጉዳይ ሰውን ለመወንጀል ለመጠየቅ ፍቅሮቼ ምን ያስፈልጋል? ማስረጃ ብትሉኝ የለኝም። ስለዚህ ወጥቼ ስለዚህ ነገር ምስክርም ማውራትም ወሬውን ከየሰማሽ ጉቺ አሁን እኮ ራሱ ይኸውልሽ 200 ሺህ ተከራይቼ ሙሉ አፓርትመንት ነበር ጉዳዩን ያስኩት አለ። ያንተ ነበር የምኖረው ስለ እዛው ነው የምኖረው አለ። እኔ ክለብ ይኸውልሽ ቪዲዮ አለኝ ከአንድም ሁለት ቤት ከተለያየ ሴት ጋር የተሳሳመ እግዚአብሔርን ነው የምልሽ። ሪከርድ አድርገዋል። እግዚአብሔርን እልክልሃለሁ። ኢትዮጵያ ክለብ ውስጥ እንኳን ተሳሳመ እግዚአብሔርን እና ተሳሳምክ ቅናት ነው እንዴት ብሎ ሰው 4 ኪሎ ፖስተው ምን ብሎ ለምኗት እንዳጠፋችለት ጠይቃል። 4 ኪሎ ፖስተው እኔ ላይቭ ላይ መጥተው አይተውት ማለት ነው። እኔ ላይቭ ገባ አልነበረ በፊት። በነገራችን ላይ ቴዲ ያ ፐርሰናል ህይወቱ ነው። ሴት ጋር ተቀጥቶ ለምን አህያ ጋር ለምን አያሳሳም? ኖ ግን እያለ ያለው ፐርሰናል ላይፍ አይደለም፣ የራሱን ላይፍ እየኖረ ነው። ለዚህ ፍጆታ ነው የዋለው እኮ ነው። አሁን ሰማው ቅድም ያለው እዛ ነው የምኖረው አለ። ለምን አፍሽን አይደክልሽም? የእናንተ ገንዘብ ግን ለዚህ ነው የዋለው። ሃሽታግ ሰምተሽዋል አልቅድም ያለውን 200 ሺህ መክፈል አቅቶኝ ወጣው። እዛው ነው የምኖረው፣ እዛው ነው አስክሬን ሰብስቤ አሁን የሚያውቁት ሚስጥሩን ፍልፍል አድርገው የሚያውቁት ይኸውልህ፣ ይሄ የእንትኑ የድርጅቱ ወደ ለውሽማው ሲጠቀም የግል ህይወቱ ያቺ ሚስኪን በቃ አጭር ነገር ያቺ ሚስኪን ሚስቱ ልጅ የያዘችው ሚስቱ ተቆራምታ አሁን ኦፕሬሽን ያስፈልጋታል፣ ታማሚ ነች። ወደዛ ነገሩ ደርሷል ስለከዳት እሷ ድርጅቱ ምንድነው ስራው ምን እየሰራህ ነው የሚባለው በዛ ምክንያት ህይወቱ ራሱ የዚህኛው ተበላሽቷል። ገባ አይደል? እንደ ቀልዴና አጀንዳ እዚህ ቤት አስቀጠላችሁ ማለት ነው ጆከር። እንደ ቀልድ ያለ እንደ ሀሳብ እኮ ነው። እኔ አንድ ነገር ነገርኩህ በስህተት አንድ ነገር ልንገርህ ወንድሜ ስማኝ፣ በስህተት ልንገራቸው ድብልቅልቁን የማወጣው እኔ ነኝ። እኔ ማንም ነገር ውስጥ መግባት አልፈልግም፣ አይመለከተኝም። ኢትስ ኖት ማይ ቢዝነስ። የደገፍኩትም ሰፖርት ያደረኩትም የሰጠሁትም ብር የለም፣ አያገባኝም።
ስለዚህ ጉዳይ ማለት ነው። ከዛ ውጪ ግን ዳይሬክትሊም ኢንዳይሬክትሊም ስሜ ቢነሳ አብረን እናያለን። ስለዚህ አንቺም የምታውቂው ነገር አለ ትልቅ የተሸፈነ አራርዱኝ ወገን ያለ እርዱኝ የከተው የጠፉቶች አሉ እየሰማች ነው። ዛሬ ጭራሽ ሚዲያ ላይ የማናጣቸው ሴቶች መሲ ብርጅስቶን ዛሬ አልገባችም ማለት መሲ ብርጅስቶን ባሏ መጥቷል። ስነ ስርዓታችሁን ያዙ። ባሏ ከአሜሪካ መጥቶ ቢዚ ነች። ሰሞኑንም እየገባች አይደለም የጫጉላ ሽርሽር ላይ ነች። ግን ሱቋም ራሷ እየገባች አይደለም። ትላንትና ነው በስንት ቀኗ የመጣችው። ገባችኋ? ይሄ የሆነ ነገር ሲነሳ ተደበቁ ምናምን በሚል ሽፋን አትናገሩ እዚህ ቤት። ሌላ ማን ነው? ሌሎቹ አሉ ሚዲያ ላይ ዙሮ ሰፖርት ሲያደርጉ የነበሩ ሁሉ ተጠያቂ ናቸው። ቀድማውን ሙኒት ቀደም አለች አለ እንትን የኔ ነው ቦርቦር የምከፍለው ስትል ነበር አንተ ቤት። አሁን ግን መታ ሌላ ወሬ አወራች። እሱ በስልክ አውርታ ለምን ዝም አልካት? ማለት ሙኒት ቀደም መጀመሪያ የከፈት ጊዜ ምን ስትል ነበር? ጋይስ እንደ ማንኛውም ሰው አግዛለሁ ነው ያለችው። እሷ ዳርጌ ላስወጣችሁ ነው። ቀስ በቀስ ይሄን አጀንዳ ነው ቢል ቀጥሉ ነው። አልፈልግም። እኔ የመጣሁት ከህዝቡ ጋር ላወራ፣ ልሳሳቅ፣ ልመርቅ፣ ልሸቀል። የህዝቡሪ ኩሉ ጉቺዬ እህቶቻችን ሳይሞቱ ሞተዋል ተብሎ ገንዘብ ተዘርፎ እንዴት ዝም ትያለሽ? እኔ አገባኝ። አንቺን የመሰለ ምሁር ተቀምጦ አረብ ሀገር ምንም ማያውቁ መሀይሞች ናቸው። ምንም ተባል እንሰደባለን። እንዴት ነው ሰዎች ላይ ከህዝብ ላይ ያነካኩኝ ነው እንደመጡት? ምን አገባኝ እኔ? ማንም ይጥቀው አንቺ ኃላፊነት አለብሽ። ጉቺ የአረብ ሀገር እህቶቻችን ምን ማለት ነው? ንገረኝ እስቲ። እኔ የቱ ቃል ቁጭ ብዬ ገስት ላይ ተገሳስኩም ታይተን እንደውም አንቺ ነበርሽ እና አጀንዳ ከፍተሽ በቤትሽ ማዋቂ። አንቺ ከሰው ትቀበያለሽ። እንዴት እንደሚቀበሉት ነገር ያለሽ እነሱ እየሰጡ አስቸገሩ። እኔ አያገባኝም። ተውኝ በእግዚአብሔር በእናታችሁ። ቴዲ እኔ አልፈልግም። እኔ ስፔሻሊ ዚስ ዴይስ ሰው ነገር ውስጥ መግባት አልፈልግም። ማጣራት ያለባችሁን የሚዲያ ተጽዕኖ ፈጣሪ ነን የሚዲያ ፊገር ነን የምትሉ ውጡና አጣሩ። እኔ ስሜ ሲጠራ መልሳለሁ። ኤኒባዲ ከሆነ ስንት እንግሊዘኛ ሌሎች ልጆቻችን አረብ ሀገር ተቀምጠው ከዛ ውጭ ከዚህ መግባት ያሳዝናል በጣም። እኛማ አጀንዳውን ገና ጀመርነው እናሞቀዋለን። እችን ሳምንት አንለቅም። እንደውም ይዣተን ነበረ። ጥሩ አጀንዳ አግኝተናል። ጭር ብሎ ነበር ቲክቶኩ። በቃ እሺ ጉቺ የመልካም ጊዜ። አሜን። መልካም ጊዜ። እቺ በቃ ተናደሻል። እንውጣ። ለማንኛውም ገና ነው። ይሄ እኮ እህታችን ጉቺ ብዙ ነገር አለች። እሷም እንግዲህ አትደብቁት፣ አፈንዱት። እኔም በጀርባ ብዙ የምታውቁ ሰዎች አላችሁ። እኔ ብቻ መክሰስ መጠየቅ የለብኝም። ይፈንዳና አዋጡት። ብዙ ነገር አለ። እስከ ህይወቱ የደረሰ ነገር አለ። ይኬድበት ነው። ተዘርፏል፣ ዘርፏል፣ በልቷል። 4 ነጥብ። ጆከር እስቲ እኔ ቤት አታውራ እያልኩህ እንቃት ነው ፍቅርዬሽ። በቃ ጉቺ አይኔ እንኳን ሰላም ልልሽ ነው የገባሁት። እኔ አንቺ እንዲሁም እንኳን ገብቼበት ሳልገባ ደሜ መራር ነው። ግን ጥሩነቱ ምንም ስለማያመጡ አልፈው መተውብኝ አያውቁም። እንደኛማ እንደው ባለው ነገር ትንሽ ቢነካኩሽ ጥሩ ነው እንጂ ጉዱንም እንድንሰማ ተናግሬያለሁ። እናትሽ የወለደችሽ እንዴት ብለሽ ጉቺ በይ ይለይልናል። ማንኛውም ታስፈልጊናለሽ ጉቺ። አያገባኝም። አላስፈልጋችሁም። እዛው ጣጣችሁን ጨርሱ። እኔ በሰላም ልኑርበት። ነገር ጠላው እግዚአብሔር። የተበላም ካለ ፍቅሮች ያቃችሁ በቃ አይስታጓ። አሁን እኮ ከባዱንና ቀላሉን ሲስተም አግኝተነዋል። ገባሽ አይደለ? በቃ ጉቺን እንዲሰድቧት ማድረግ ነው። ጉቺ ጋር ማጣላት ነው። ትልቁ ነው። ማረረ እሷ ተረካች ነው ያለው። የማይደረገውን የማይሞከረውን አስኳሉ ግን የት እንዳለ ታውቃለህ? ግን ጆከር ዋናው አስኳል ግን ዱባይ ላይ ነው ያለው። ዱባይ ነው። አዎ እናቴ አንተ እነዚህን ሰዎች ሞዴሬተሮች ከጆከር ጀምራችሁ ሆፕ ንቀይልኝ። እኔ ምን አደረኩሽ ማርዬ? ናፍቀሽኝ እኮ ነው የመጣሁት። ይሄ ዱባይ የተሰባሰበ የማፊያ ቡድን በእኛ ላይ ጥሬ ስጋ ስቆርጥ የነበራችሁ እያንዳንዱ እንትናችሁ ይወጣል። ቅሌታችሁ ችግር የለውም። ይሄ ያበሻ እኔ ጥሬ ስጋ ብቆርጥ እኔ የበለጠ ልጅ በገንዘቤ ነው ጥሬ ስጋ የምቆርጠው። ዱባይ በነገራችን ላይ ብዙ ነገር አለባቸው። ገና በንግድና በተለያየ በሀብታም ጨዋታ ብዙ ጉዳይ አለ። ይህን ሳምንት ያለ የተቀዳለጠ
ገና ጠንቋይ ቤት ሁሉ የሚሄዱ ሴቶች እንዳሉ ነው መረጃው እየደረሰን ያለው። ያ ሁሉ ዱባይ ደግሞ ጠንቋይ ቤት ኧረ ዱባይ የለም ሰውዬ ተረጋጋ። ወይ መድኃኒዓለም በጣም ነው እንዲያስተነቆሉት። ዞሮ ዋናው ነገር ምን አለ መሰለሽ አንቺ ከተነካሽ ትልቁን እንትኑን መንጋውን ስለምትነኪ አንቺም ማጣላት ነው በቃ። አሁን እኮ ደረሰን እኮ አጭሩን ዘዴ። እኔ የምፈልገው አሁን ሁሉም በያፋችሁ እንድትነካኩት ነው የምፈልገው ነገር ነው። አሁን መርፌ ወቅተንሻል። ነገ ቤት ከፍተሽ የና አጀንዳ ያላራገብሻት እንደሆነ አብዱ ምን አለት ያለሽ ውጪ ኤቢዲ ምን አለት ያለሽ ጠብቂ። መርፌ ነው በከብት መርፌ ነው ይወጋል። ወጣውልሽ ለማንኛውም መጣችላችሁ ያቻትና ልጅቷ የሚለውን ዘፈን ነው የምከፍትላቸው። ይሞክሩኝ። እንዴት ፈራሽ ግን ሰውየው እንዴት ተፈራ? እንዴት ፈራችሁት? ቤት ቀይራችኋል እንዴ? አልገባኝም። ምን ይዘየተ እንደው በመድኃኒዓለም ይዣለሁ። አቤ ወሬ እዛ የጆከር ነው ጥፋተኛ። እዛው ቀጥፎን መጣን ወደ አንቺ ቀጥታ። ጆከር በፈጠረ እኔ እኮ ፕሮፋይል ውስጥ ገብቼ ኮፒ ሊንክ እያደረኩ ነው። ሪፖርት እያደረጉበት ነው። ፕሮፋይሉ ላይ ገብታችሁ ኮፒ ሊንክ አድርጉት። ይሄ ነገር እንደዚህ በቀላሉ መንፈታው አይደለም። አሁን እኮ አፌ ምን አለች መሰለኝ ጉቼታችን ከተነካው እኔ ነኝ የምዘረግፈው ነገሩን ብላ ግልግል በቃ እንደምንም አድርገን እናምጣው። እንደዚህ ይሄ አሪፍ እኮ ነው። እሱ ላይ እኮ ነው እንስራ እያልኩ ያለሁት። የጆከርን ቤት አዘግተውበት ነው እዚህ የመጣ ነው። ያንቺ እንዳያዘጉብሽ አስወጭን። እግዚአብሔርን ተጠቅቶ እሱ አይደል እንደ የስራ መጀመሪያው አባያውን ኔትወርክ ሪፖርት ራሱ ቢዘገይ ቤት ትጀምረዋለች በሌላ አካውንት እኛንን ተጠቃሚ ምን ነው? አይና አካውንት ሰጣታለሁ አባት ከሞለ አረ እኔን ሰጣታለሁ ሙጫስ ታገል ማለት ነው። የሆነ ጫማ በቃ እንሂድ ምን አገባኝ። አንቺ አንድ ትንፋሽ ብትተነፍሽ ትሰቃያለሽ፣ ይሰቅልሻል። ጀግናው ተስፋዬ ይሉሻል ይውከታች እናንተ አላችሁ ሳይንቴ እንደሆንኩ አታውቁም እንዴ? ምን አባሽ ልታመጭን ምን ታረገ? ማንም ጉችን አይነካትም። ምስኪን እኛ እያለን ያለ ሰው የለም ያለ ሰው። እኔም እኮ ግራ ገባኝ እኮ ቴዲ ሰው የለም ሁሉ እኔን እንዳስቆደድ ቴዲ ምንም እኮ ይኸውልሽ ያለ እኔ የገረመኝ ምን ያክል አቅም ቢኖረው ነው ይሄን ያክል የፈሩት? ማናቸው? ጓደኝነታቸው ግን ጥብቅ ነው ዱባይ ላይ ሙቺ እኔም ለፍራው እንዴት ነው ንገሪኝ እስኪ። ማናቸው የፈሩት? እንዳለ ፈሩት እኮ ጆከር ራሱ እኮ ያለ መረጃ ነው እንደመጣ። ምንም ለጉቺ አንድ ሰከንድ አይፈጅበትም። ወይኔ ጉቺ ግን ቆይ መረጃ ጆከር መረጃ የለህም አንተ ጋር የዚህ ነገር አጀንዳው ስታመጣ አለኝ። የተያያዘ ነገር ሆኖ ነው መተንፈስ አለባቸው። ሁሉም ሲተነፍስ እኔ ደግሞ ያንን ነገር እለቃለሁ። ያ ካልሆነ ግን ተያይዞ ብዙ ነገር የሚመጣ የሚያስጠላ ነገር ስላለ የተያያዙ ስለራስ በራሳቸው ሲገላለጡ ነው ያን ነገር የሚሆነው እያልኩ ነው። ወይ መድኃኒዓለም አሁን ሙኒት ብቻ ሙኒት ጀምራለች፣ ጉቺ ጀምራለች። ሙኒት እና ጉቺ እናጨብጭብላችሁ። ሙኒትና ጉቺ ጀምረዋል። ሙኒትም ጨፍጨፉን ጀምራለች፣ ታፈነዳለች። ሙኒትና ጉቺ መሲ ብርጅስቶን ሙኒት ብርጅስቶን አሁን ጠበቅ ካረግና ትዘረግፈዋለች። እኔ እንግዲህ ይሄ ሆኗል ብላ ትዘረግፈዋለች። እመኑኝ። ይሄ ተስፋዬ ጀግና ነው፣ አንገትሽን ይቆርጥሻል አለች። የሱ ሽማ የተስፋዬ ወታደር ነው። የማንን የኔ ነው? ያ እንዴት አንቺ ወንድ የምታርገበግቢ ወንድ የምታራግቢ ሴት ተስፍሽዬ፣ የኔ ጌታ ካለህበት ችግር መድኃኒዓለም ያውጣክ። እሺ ይኸውልህ ተጀመረልህ። አይ አይደለም ተጀመረ አይደለም፣ ችግር ውስጥ ነኝ ስለሰማሁት ነው። ቅድም ጆከር አታቀሳስር። ቅድም ችግር ውስጥ ነኝ በራሴ ጉዳይ ሲል ስለሰማሁት ነው።
ካለበት ነገር እሱ መድኃኒዓለም ያውጣክ። ምንድነው የምታራግበው? ቅድም ችግሩ እኔ ማኑኝ ማውራት አለባችሁ። በዚህ 24 ሰዓት ውስጥ ማውራት አለባችሁ። እውነታውን ነገር ከአንቺ ጀምሮ ሁላችሁ። ሌላ ነገር የሰማሁት ደግሞ ጆከር፣ ሌላ ምን እንደሰማሁት ታውቃለህ? በፊት አስክሬን ነበር መሰበስበው፣ አሁን ግን በቁማችሁ ነው ማስገባችሁ እያለ ነው፣ እየዛተ ነው እያለ ነው። ሙኒት ግዴታዋን ተወጣለች። ትንሽ ፐርሰንት ነው የሚቀራት። ሙኒቷ ነይ አስገቢያት። ሰባት እንትን አለ አይደል? እኔ ግን ከኔ ራስ ወረድ ጆከር፣ በእግዚአብሔር እኔ እንደዚህ አይነት ድራማ ውስጥ አትክተተኝ። በእግዚአብሔር አያገባኝም። ጉችንም ሙኒትንም ጨፍልቆ አንድ ጊዜ እስር ቤት ማስገባት የሚችል ሰው ነው ሰውየው። ተስፋዬ በዚህ ልክ አቅም አለው ማለት ነው። ድሬተሮች አታስወጡ። ምን አጠፋው? አበባ ስጭ ሙኒት። እኔ ሙኒት ናት ያሳዘነች። ስማ ምን እንዳለ ታውቃለህ? አይ ምንም በግለሰብ ነው የሚረዳ። እርሱ መጀመሪያ 2 ሚሊዮን ብር በድርጅቱ ስም 2 ሚሊዮን ብር ተዋጥቶበታል ብሏል። መጀመሪያ ተመሷል። እሷ መጣ ምንም ተዋጥቶ አያውቅም ስትል እኔ ሳቅ የለውም። እኛ ላይ የደረሰ ነገር ተብላልቶ ይወጣል። አይዟችሁ። ምንም የጠበሳች ግን ቆንጅዬ ነች፣ ቀጭናት ምናምን እግሯ እኔ እኮ እስከ ጫማቸው ኦኬ ባይዘው እኮ ቅዱሳን ሰላም ነው። እሺ ጉቺ ቴንክ ዩ ማሪ። እሺ እናቴ አይሽ ትቆይ። ኧረ በቃ አታስጨንቋል ልጅቷ። አይ ተስፋዬ ጀግና እያሏት ነው ሲጀመሩ። አንድ ነገር ልንገርህ፣ ብዙ እናውቃለን፣ ብንናገር እናልቃለን ነው አንደኛ። ሲቀጥል ማለት ነው ሲቀጥል ዳይሬክትሊ ኢንዳይሬክትሊ የኔን ስም ለማንሳት ከሞከራችሁ ዩ ጋይስ ዩ አር ደን። ጨዋታው ያልቃል። አንሾቹ ግን እነማን ናቸው? ማንም ይሁን ከከሌ የለም። እኔ ግን የሰው ስም አላነሳም፣ በቤቴም አላስነሳም፣ አያገባኝም። መረጃ ማስረጃ ካላችሁ አንቃችሁም ዘቅዝቃችሁም ዘልዝላችሁም ጠይቁ። ከዛ ውጭ ግን እኔ ተስፋዬ ሂዝ ኖት ኢቭን ማይ ካፕ ኦፍ ቲ። አይመለከተኝም፣ አያገባኝም። በአማርኛ ይደረግ እስኪ አያገባኝም። ገባ? ይህንን ነው የምለው። ከዛ ውጭ ግን እኔ አጀንዳ ማስቀጠያ ማስተባበሪያ ምናምንም አይደለው። ሰምተሻል ብለህ ጠየቀኛ። ወር የሆነው ይሻቸው ኮመንት ጀመሩሽ። ተስፋዬ እንተነኪና አንጠልጥለን ጨጓራሽን እናወጣዋል እያሉሽ ትፈሪዋለሽ። እንኳን አሉ ይመቸው። ምን አገባኝ እኔ ቤት ስለ ተስፋዬ ሳዘምር ሰምተከኝ ታውቃለህ? ይሄ ራሱ ጆከር ልንገር፣ ከአንተ ራሱ በጣም ንቀት አለብህ። ይሄ ራሱ ንቀት ነው። እኔ ቤት መተክ ራሱ ስለሱ እኔ መጠየቅ ንቀት ነው። እኔ መቼ ቀን ነው ስለ ተስፋዬ ባንዲራ ሲል አይተከኝ የምታውቀው? መቼ ቀን ስለ ተስፋዬ ሳዘምር፣ መቼ ቀን የአረብ ሀገር ሴቶችን የብር እርዳታ ደግፌ ስናገር ሰምተኝ ታውቃለህ? የኔ እውነት ሲሆን መብላት ስለለመዳችሁ ነው። ሁላችሁም ብትሆኑ ማለት ነው። አይደለም አያገባኝም። እኔ አትኦል ማለት ነው። እኔ የነጠቁት የበላሁት የዘረፍኩት የተቀበልኩት የደለልኩት ነገር የለም። በመረጃ በማስረጃ ጥያቄ ካለክ መልሳለሁ። ሰምተሻለሁ? አዎ ሰምቻለሁ። ድብን አድርጌ ድሮ አልሰማሁም አላውቅም ልልክ ነበር እንዴ? ድብን አድርጌ ነው የሰማሁት። ድብን እዚህ ጋር መጥቼ ወይ አላውቅም እግዚአብሔርን አልሰማሁም። ቆይ ስሚ፣ አሁን ሞቃት በይ። ቆይ ስሚ፣ እኛ እኮ አሁን እንደ ሀሳብ ተነሳ ታውቂያለሽ አታውቂም የሚባለው ስለማይመለከተኝ አንደኛ ጆከር ስማ አንቺን እኮ ይመለከታል እኮ አረብ ሀገር ነሽ ብትሞቺ አያገባኝም። ጆከር ስለስራት ያስ ስለማይመለከተኝ፣ ሁለተኛ ማስረጃ ስለሌለኝ አላወራው። አልተማራችሁም እያለን ጉቺ ከዚህ በላይ ሞታለን። በራችንን ወስዶ አልተማራችሁም እያለን እኮ ነው ሰው እንዴ። ጉቺን ብትሞት ይቀበላል እንጂ ይቀበላል። የኔ አባት እኔ ሳልሞት በፊት የሬሳዬን ማስጫኛ ያስቀመጥኩ ሰው ነኝ። አታስቡ። ድንገት ከሞትኩ ነው የሚዋጣልኝ ብር የለም አለኝ። የሬሳ ማስጫኛ አስቀምጫለሁ። እንዴት ግን ማለት ኮመንት እንደዚህ አንቺን ያስፈራሩሻል ማለት? እኔ እኮ ያ ነገር እኮ ነው። ጆካ ተው በቃ እንዴት በቃ ተው ጆካዬ በቃ ተው ወንድሜ ተው በቃ ሌላ ቦታ ታወራላችሁ በዚህ ጉዳይ። ምን ውስጥም አትክተቷት ጆካ ፕሊዝ። ልንገርሽ አዳምጠኝ ጆከር በቃ
ኦይ ድሬ አንድ ጊዜ ፕሊስ ስማ፣ እኔ ነው የጠየቀኝ። ስለዚህ ጉዳይ ሰምተሻል ወይ ነው አይደለ ጥያቄ? አዎ ሰምቻለሁ። አልሰማሁም ጃሜ አልልክም። ድብን አድርጌ ሰምቻለሁ። ለምን አላወራሽም ከሆነ ደግሞ ማስረጃም የለኝም። ሲቀጥል ደግሞ አይመለከተኝም። ይሄ ነው ያለው ነገር። ስለማይመለከተኝና ማስረጃ የለኝም። ግን ድብን አድርጌ ሰምቻለሁ። እኔ መቼም በህይወት ቆሜ አልሰማሁም አላቅም አልልክም። መቼም አላደርገውማ። ማን ምን ያመጣል? ማን ያኖረኛል? ሰምቻለሁ ብል አልሰማሁም ብል ማን የሚያኖረኝ ሰው አለ? በድፍረት ነው አያውን በድፍረት እንደማቅ ነግራለሁ። እንደ ማንኛውም የሚዲያ ሰው ሲያወሩ እኔ በየት ላውራ? አንቺ ብቻ ኮሪዮ ነው ያልሽው። ተከባበሪ። ይኸውልሽ ዛሬ አጭሷን ፊትሽ እኮ አይታይም። ጭስ በጭስ ሆነሽ አቡ አፋችሁ ሞዴሬተር አለ። ካም በኋላ እሷ እንዳትሳደው ጀዝባ ዝም በይ ይላል። እሷን ጀዝባ ባላገር እንኳን አለኝ አንተ እንዲያሉሽ እያለ ጋይስ ማለት ነው። የማውቀውን ነገር ሁሉ አውጥቼ እንዳወራ ነው እሱ ፍላጎቱ። ማወራው ነገር የለኝም እኔ አያገባኝም። ፈልፍላችሁ አውጡ። ደርሳችሁበት የለ ኦሬዲ ዋናው እኮ የሆነ ጫፍ ይዛችኋል አይደለ? ስለዚህ በርበራችሁ ዘርዝራችሁ አውጡ። እኔ ምን አገባኝ? ዋይ ኦንሊ ሚ እንዴ ምንም ወሬ አናውራ። አሁን የሰዓቱ የቲክቶኩ አጀንዳ ይሄ ነው። ምንም ወሬ ቤት ግን ግባትና አዛውራ እንዳለ አይደለም። ለምን መሰለሽ አሁን የቲክቶኩ ወቅታዊ ጉዳይ ይሄ ብቻ ነው። በቃ ወይ ሚዩት እናርጋ። አንቺ አውሪ። እኔ አላወራም። ምንድነው የማወራው? እኔ ጨረስኩኝ። ምን አገባኝ? እኔ ጆከር ከኔ የተወሰደ አንድ ብር የለ። እኔ ያንተ እህት በቤቴ ይሁን ቪዲዮ ሰርቼ ይሁን ሰፖርት አድርጉት አላልኩም። ሟች እኮ ነሽ። አንቺም ከሞትሽ አንቺን የአረብ ሀገር ሴቶች እኮ ደንቆሮ ናቸው አለሽ እኮ። እንኳን አለ ምን አገባኝ? እኔ ያልደነቆርኩ። እኔ ምንም ያገባኝ ነገር አለ? እኔ እኮ ስለዚህ ሰውዬ አይመለከተኝም። ሲቀጥል ማስረጃ ስለሌለኝ ማውራት አልችልም። ሰምተሻል ወይ? ማስረጃ አይደለ ነገር ሰምቻለሁ አውቃለሁ አልሽ። ዘረግፈዋለሁ አልሽ እንዴ? የሰማሁትንማ ሰምቻለሁ ነገርኩህ እኮ። ምን ሰማሽ ብትለኝ ግን ይሄን ብዬ አልልክም። ድብና አድርጌው ሰምቻለሁ። እኔ ማንን እፈራለሁ? ማኗ ታኖረኛለች? ኦፍ ኮርስ ድብና አድርጌ። ታዲያ እውነት አልሰማሁም ጆከርዬ እንድልክ ነው እንዴ? ድብና አድርጌ ነው የሰማሁት። ድብና አድርጌ ጉቺዬ የኔ ቆንጆ ደህና ነሽ? ይሄ ነገር ብዙ ውስጥሽ ላይ የሆነ ከፈድ ያለ ነገር አለ። አላፈንደው አላ እዚች ሚዲያ ላይ እውነት የሚናገር አይወደድም። እኛንም አይፈልጉንም። አንፈላለግም። ስለዚህ እኔ ግን ስለማይመለከተኝ ነው የማላወራው። ቆይ ወደ ላይ ልሰማ። ጉቺ ብዙ ነገር ታውቃለች፣ ግን ለመናገር አፏ ላይ እያደረሰች የፈራችው ነገር አለ። እንኳን ፈራው እንኳን ደንቆሮ ናት። አሁን ጉቺ ጆከር ታዩና ጆከር ጌሙ እየደረሰ ነው። መርቂን አንበሳውን ቆይ ከጌሙ በፊት ይህንን ነገር እናቀጣጥል። ተይ ቆይ ይሄ እኮ እህቶቻችን ላይ ብዙ ነገር እኮ እሷንም ይመለከታል። አረብ ሀገር አንቺ አረብ ሀገር እዛው ቀልጠሽ ሙተሽ ቀን ወንድሟ ያለው ተስፋዬ ድርጅቱ ቢዘጋ ሰርቆ ቢጠፋ ነው ወንድሟ አስገባታለሁ። አስገባኝ። እኔ ሬሳዬ ማስጫኛ በህይወት እያለው ያስቀመጥኩ ሰው እየሰደቡሽ ነው። እንዴት ያስፈራሩሻል? ታስቦቺ እንኳን ጭስ አይደለም ሳር ቤት ብታቃጥ አንላቀቅም። በቃ ገጥማናል። ያማችኋል እንዴ? በኔ ራስ ውረዱ። ቆይ ጉቺ መምጣለች ልትሉ ነው እንዴ? አብረውን የበላችሁ ልትሉ ነው እናንተ ማለት ነው። ጆከር አንተ ቅድም ማለት ነው አንተ ገመዳፍ በቤትክ ጠርተከው መጥቶ ነበር አይደል? ገንዘቡ የት ሄደ? ስንት አለ? ስንት ቀረ? ለምን አወጣኸው? ምን ላይ አደረክ ብላ አትጠይቅም ነበር? ለሽ ነው እኔን መታው የምትጠይቀኝ? እኔ ምን አገባኝ? እኛ ምን መች ጠየቅን? እኔ እኮ መረጃው ሙሉ አለ። ተናገሩ ነው የሰማችሁ ሁሉ አውጡ ነው። በቃ ነገርኩክ እኮ የሰማሁትን ነገርኩክ እንዴ። ከድፍን የዱባይ ሰው ግን ከድፍን ዱባይ ላይ ካለ ሰው ሁሉ ማለት ነው ለይተህ እኔን ምን ሰምተህ ታውቂያለሽ ወይ ብለህ ለምን ትጠይቀኛለህ? እኔ መች ጠየቅኩ? ራስሽን እሺ የጀመርሽው እንጂ እኔ ምንም አልተነፈስኩም። ለምን የምታውቂው ነገር አለ ወይ ብለህ ጠየቅከኝ። አለ እኮ ሪከርዱ። አይ እኔ አላልኩም። መጀመሪያ በእንትን የሰማሁት አለ ብለሽ ነካካሽው። በነገራችን ላይ ቆይ ነገር ለናገር በጣም ነው ያልጠየቅከኝ። ማን አብዲ ነው የጠየቀሽ? አብዲ ነው እኮ የጠየቀሽ። ተቻለ ጠየቃችሁ ወይ የነበረው ቀልድ ሊሆን ይችላል፣ ግን ምን ፈልገው አብዲ ነው የጠየቀሽ? የሰማሽ ነው። ትልቁ አስኳል ያለው የእንቁላሉ አስኳል መስራቹ ዱባይ ላይ ነው።
እና ሰው መልማዮች አሉ። እነዚያን ሰው የሚመለምሉትን ነው እኛ እየፈለግን ያለ ነው። አንቺን አሁን ዝም ብለን ታውቀዋል እኮ ተናገሩ ነው። እነዚያን ግለሰቦች አንዴ ግልጽ እያደረግን እንለፍ። ሰው መልማይ ስትል አልገባኝም። እኔ ሰው መለመሉ ወደ ማህበር የሚያስገቡ እየመለመሉ ማህበር ውስጥ በወር 2000 ብር እንዲያዋጡ የሚያደርጉ አሉ ዱባይ ውስጥ። እነዚያን ሰው እየፈለግን ያለ ነው። አብዲ ደግሞ ይዞሽ መጣ ጉድ። ቆይ ጆከር አንተ ሰውዬ ዝም በል። ማዳም ቤት በስንት ብር ተቀጥራ ነው 2000 የምታዋጣው በየወሩ? አልገባኝ። ያን 2000 ኢትዮጵያ ነው። 4000 በኢትዮጵያ 4000 እሱን አላውቅም። ያን ዶክተር ደሞዝ እኮ ነው የሚበሉት ኢትዮጵያ ውስጥ ዶክተር ምን ከ70 እና ከ80 ሺህ ብር ነው በኢትዮጵያ። አይ እኔ በድርሃም 2000 ያልኩት መስሎኝ አይደለም። በኢትዮጵያ 4000 ነው። እና መልማዮች አሉ። እነዚያን ነው እኛ እያፈላለግን ያለ ነው በባትሪ። ኧረ ታውቀዋል። ምንም መፈላለግ ምናምን ይሄ እኮ የታወቀ ነው። አሁን በቃ ይወራ። ራሳቸው ሚዲያ ላይ መጥተው እንዲያወሩ ነው የፈለጉት። አፈንዱት። አሁን መፈንዳት ከጀመረ ሚስቲቱ ትመጣለች። ሚስቲቱም ገብታ ታወራለች። በቃ ቤቱን እየባረካችሁ ቤቱን ባርኮ እስኪጨሳቂበት ያንን ጥቁሩን ዕጣን እስኪ ጣል አድርጊበትማ ቤቱን። ጥቁሩን እያጨስኩ አይደል እንዴ ነገር የመጣብኝ። ነጩን እስኪ ድገሚው ደግሞ ጆከርን እስኪ። ጆከር በነገራችን ላይ ሰኩር ይወጣል፣ ዕጣን አይወድም። ጅን ስላለበት እየጮህ ይወጣል። ነጩን ጣል አድርጊበት። እኔም ተበልቻለሁ ትላለች ጭራሽ አንዷ ደግሞ። እሺ ሳሉዬ እኔ ፍቅር ይመጣሉ እኮ የጊዜ ጉዳይ ነው እንጂ የተበሉ ሴቶች ይመጣሉ። ጊዜን ነው እየጠበቅን ያለ ነው። ብዙ የተበሉ ሴቶች አሉ፣ እያለቀሱ ያሉ ሴቶች ማለት ነው። ግሩፕ ላይ እኮ ሲወራ የነበረውን ብትሰሚ እኮ ጉር ነው የምትይው። ግን ፈርተው ነው እንትን ነው የሆነ ተፋፍረው ነው ታውቂያለሽ። አሁን ወጥቶ ሚዲያ ላይ ለማውራት ፍርሃት ስላለባቸው ነው። የጽሞና ጊዜ እየወሰድን እስኪ እኔ ፍቅር። እሺ እናቴ ቤቱን ፎሎ አድርጉና ሜምበር ሁኑ። 3400 ሰዎች ፍቅሮች ሜምበር ሁኑ። እስቲ 1000 ያስገቡኝ። ሜምበር ሁኑ፣ ሁላችሁ ሜምበር ሁኑ። እስቲ ሁላችሁ ሜምበር ሁኑ። እንደው ጊፍት ባሰጡ ሜምበር ሁኑ። አይ ቡናቴ ቡናንማ እኔ ልጠጣ። አየሽ ጆከር ሲወጣ ጅን ስላለበት ጭስ አይወድም። አንተም ተከትለው ከቻልክ አጋልጣቸውን ፈለው አድርጉ። ቤት ዘግቶ እየጓጎረ ነው። ጅን ስላለበት ጭስ አይወድም። ለዚያ ነው አሁን በርግቡ የወጣው። ወይ ኤቢዲ የዛኛው ቤት እንትናችሁ አላልቅ ሲል እዚህ መታችሁን ኢላ ላይ ልታዞሩ። ኧረ ተውኝ በእግዚአብሔር። ጉዳዩ ላይ ይመለከታቸዋል ያላችኋቸው ላይቭ ላይ ያለው አይደል? እንደዛ ለምን አትሄዱም? እኔ ለማነካካት ነገ ጉቺ ነች እንዳትረሱ። እሺ ፍቅሮቼ፣ ጉቺ ነች ብለሽ እያዳቤሽ ትመጫለሽ። እኔ ግን አንድሽንም አልፈራሽ። አንድሽንም ስሜ ትጠራ ስሜን በስተት ላጥ ብላችሁ ስሜን እንዳጠሩ። እኔ እኮ አሁን ያናደደኝ ምንድነው ታውቃላችሁ? ገብቶ ተስፋዬ ሲጠይቅ ነበር አይደለ? ያኔም ያልጠየቃችሁት ብሩን የታደረከው ስንት ተሰበሰበ? ምን አደረስከው? ማማ ተረዳ? እንዴት ሆነ? ምን ተፈጠረ? ምናምን ሰውየው በፊት ለፊት ገጥሞ ሲመጣ እኮ ያን ሰዓት ነበር አይደል ተደራጅታችሁ ጥያቄ መጠየቅ የነበረባችሁ። ሌሽ ማሌሽ ነው እኔን መታችሁ አብሬ ከተስፋዬ ጋር እንደሰራው አድርጋችሁ። እኔና ሰውየው ሲጀመር ኮኮባችን ተፈነጣጣሪ ነው። ከግዚር ሰላምታም ውጭም የለን ዴ እኔ ለቀቅ አድርጉኝ። ቡና ይልጠጣ። ህዝቡን ራሱ አልመረኩም እኮ ጋይስ። መች መረኳችሁ? ሜምበሩን ውስጥ ሜምበሩን መርቃችሁ ነው። አፌ ተፋታኝ። እኔ እኮ ፍቅሮቼ አልገባችሁም እንጂ ፕራክቲካሊ ማለት ነው ምድር ላይ ባለው እውነት በጣም ከዱባይ ድራማ የራኩኝ ሰው ነኝ።
መኖሪያ አካባቢያችን ራሱ አይገናኝም እንኳን ሪል ላይፋችን። በጣም ከነሱ ራቅ ያልኩኝ ነኝ። ቢካዝ አልችልም፣ መስማት አልችልም፣ ሃንድል ማድረግ አልችልም። አንዳንድ ሰው የመስማት ተሰጥኦ የተሰጠው ሰው አለ። ረጅም ሰዓት ቁጭ ብሎ ሰዎችን የሚያወያይ ምናምን፣ የሰው ተፈጥሮ ይለያያል። እኔ አልችልም። የሰው ቤት ላይቭ ራሱ ለአንድ ሰዓት ቁጭ ብዬ ማዳመጥ እንደማልችል ታውቃላችሁ። በጣም ስልቹ ነኝ። ቤቴን ዘግቼ ከወጣሁኝ ቲክታክ የምቀርበው ሰው ላይቭ ላይ ካየው ገዝታቸው ራሱ ገብቼ ረጅም ሰዓት መቀመጥ አልችልም። አለስ ሙዚቃ ካልተሰማውና መጠጥ ካልያዝኩ በስተቀር። ገባችሁ? ሰው እኔ ምን ያገባኛል? እኔ ምን ያገባኛል? እኔ ወጥቼ አዋጅ ብዬ አበረታቱት፣ ሰፖርት አድርጉት፣ አባል ሁኑለት፣ ሜምበር ሁኑለት አላልኩኝ። ደግፉት አላልኩ፣ ስጡ አላልኩኝ። እኔ በየትኛው ወንጀል ነው አረብ ሀገር ስላለሽ ተብዬ የምጠየቀው? አረብ ሀገር መኖር ደግሞ እንግዲህ ተጠያቂ አያደርግም። ፋኖዬ ሜምበር ሁኑ፣ ቤቱን ባርኩ፣ መርቂን ይላሉ። ቀን በቀን እናንተን መመረቅ ራሱ እርግማን የሆነብኝ እኔ ራሴ ነው ላሞኛል። ፑት ሊፕስቲክ ማሪ ታውት ምን ያደርጋል ሊፕስቲክ? ቡና እየጠጣሁ ቻፕስቲክ ካረኩ አይበቃ። ቤቱን ባርኩ ቤቱን ፍቅሮች። ቡናው ግን አይበቃሽም ጉቺዬ? ኧረ ምን ስራ አለኝ? ራሴን አሞኝ እኮ ኑኖን እየልጠጣ እንጂ በትልቅ በምንድን ነው በትልቅ ያፈላሁት ዱቄቱን ብዙ አድርጌ በላይ ውሃ እየጨመርኩ እንድጠጣ። ስድስተኛ ሲኒ እንደሆነ ገና ራሱ አለኝ እጠጣለሁ። ታይ በቃሽ ምንድን ነው በቃሽ የምትሉት? ቀኑንም ሌሊቱንም ተኝቼ እኮ አሁን ነው የተነሳሁት ከእንቅልፌ። ምን ስራ አለኝና ልትሆን የት ላድር? አሜሪካኖችን ባጫውትበት አይሻልም? ቡናዬን እየጠጣው አጋልጣቸውን ፎሎ አድርጉ። ይሄንን ደቀቆና ዛሬ ምንድነው ቀኑ ጋይስ? ተፈጥሮ ነው። ዋሬ ነበረ ተመስገን ተራገፉልኝ። አሁንማ ሮቦኬ። ዛሬ ግን ምን ታይቶኝ እንደሆነ አላውቅም። እናንተ የማሽን እኮ አይደለም የጀበና እኮ ነው ያፈላሁት። ቡና ነበረኝ። ይሄ ምንድነው የሚባለው? ቆይ ላሳያችሁ። ይሄ ቡና አቃዳችኝ እዛ ቂጥ ቤት እኮ እኔም ተለከፍኩኝ እኮ። ሁሌ ነው ማታ የሚሄደው። በቃ ያው ፎሎ አድርጌው ሁሌ ይመጣልኛል። ብታይ እንደዚህ በቃ በየጊዜው ነው የሚሄደው አልኩሽ። በቃ ማታ አንድ ቀን ልግባ። እንዴት ትባርኩኛላችሁ? ማርያምን ይባርክሻል። ጉቺ ገብተሽ ተጨፈረ ደስታሽ ነው። ቂጤን በአደባባይ ከዛ የሞጣ መሳቂያ ልሆን ብቻ ገዛ አረ መጨረስኩኝ። አውርቼ መጨረስ ከዛ ሀገራችን አዋርደሽ በባክሽን ግን ስትገቢ ኢትዮጵያ ነኝ እንዳትዪ። ገና ጉድ አለ ቢያዋርጅና ስሚ ስትገቢ ግን በፈጠረሽ አምላክ ኢትዮጵያን እንዳትዪ። ወክዬ ነው እንዳትዪ። የፊት ማስክ አድርጌ ማሪ ገባስ ይችላል። ለማን አባቱ ያውቃል? ግን ማን ይጠጥሻል ነው እንደነሱ ታረጊዋለሽ። የነሱን አይተሽዋል ጉቺ? እኔ ብቻ እንደሆነው አደርገዋለሁ። እንደ ውሃ ላስቲክ ነው የነሱ የሚጨፍሩት። አይተሽዋል? እስቲ ማን አንተ ጃ የምትባል ሰው የ35 ሌቭል የኔ ፍቅር ሳመኝ። እስኪ ደግሞ የማይክል ጃክሰንን ነው ፕሮፋይል ያረከው። እሱ ከኔ ውጭ አይስም። ማን ነው? ወይ በስመ አብ ወመንፈስ ቅዱስ። ምን ነው ቤቱንም አይባርክም? አይባርክም። ከኔ ውጭ የሚስማው ሰው የለውም። እኔ አሁን ላይቭ ልገባ ነው። እጣኔ ተቀጣጥሎልኛል። ባርኪንና ውጭ ሀገር ልጅ የለኝም ነው ሁሌ ልጆች የምሬን ነው እኮ እኔ ሙች የለኝም። ጌታን እንደ 4 ቀን አልተጫወትኩም። አስቢ የሀገር ቢኖረኝ ደስ የለኝም። ጨረስካ በትኝ ጨረስኩ። የለኝም ብልማ በአንድ አይን እያየ አልገባም። የሀገር ልጅ ሽቁንቁን ነው ማለት ይሄ ነው።
ሌብል 40 ካልገባሽ 41 ካልገባሽ እንዴ ቤታ ምን ጀመር ስጭኝ እያሉ የለኝም አይደለ ጋይስ የለኝም የተጫሉ እነሱ ምንም አያገባቸውም። እኛ ያገራቸው ኧረ እነሱ ያበላ እኔ ጋር ነው ወይ እሺ ወይ መጀጀጀ ማነው ስምክ ጃዬ ማይላ ተባረክ በወጣ የተካይ ነው ፍቅር እጥፍ ድርብ አድርጎ አንዴ ስሟን ስጠራት 7 ያቤት የምትል ሚስት ይስጥክ ስትገባ ተሳምክ ቤታዬንም ባርኩ እኔ ፍቅር ኧረ እንዳይሰጡኝ ወደዛ ወይ ጥሩ ሰው ደግ ሰው እኔ ቶሎ ፍቅር ይዘኛል ገባሽ እሚስምክ አትጣ የኔ ፍቅር ሬቲ ነው ማን ነው የምትባል ደግሞ እናቴ ንቀት ድንግጥ ያለውን ባል ይስጥሽ ሃኒ ብሬክፋስት ኢዝ ሬዲ ብሎ ጠዋት ግንባርሽን ሳማርቆ የሚቀሰቅስሽ ቺትም ቻትም የማያቅ የትም ያልተነዳ 00ውን ባል ጉድ ህዝባንድ ጀባ ይበልሽ በአንድ ልብ ነው እኔ ቤት እኮ በአንድ ልብ እንደዚህ አይመረቁም እመርቃለሁ እኔ ሆቢዬ ነው መመረቅ ጋይስ ባሰጡኝ ራሱ መርቃቸዋለሁ በቃ ሆቢዬ ሆኗል እኔ አሁን የሰጣችሁኝ ሰዎች አንተ አበድሩኝ ከዚህ ቤት ልቦልክ ነው አንተ ልጋጋ አበድሩኝ እኮ የለውም ቆሪን እኮ ነው እንዴ እዚሁ ነው የቤት ነው 27 የደረሰው ወይኔ የኔ ፍቅር ማን ነው ታቲና የኔ ፍቅር ታቲና የኔ እናት በወጣ የተካቡ በሉቻው ለቀማ ነው እንዲያዙትኛን አስቀምጠው አንዳንድ ሰዎች በሉቻው በድሬ አጋልጠ ሁላችሁም ቻው በሉቻው ኮሜንታተር ኧረ እኔ ላይቭ ልገባ ነው አባርኳታ ቤት 5 ስሳ መቀኘነት ሆኖ እኔ ልትጥል ለመጣል 5 ተሳምጪና በሉቻው ስታም ኮምፕሌክሷ ተንጫጫ ይኸውላችሁ የሀገር ልጅ ይኸው ነው መጨረሻው ይኸው ነው እኔ የማን እዚህ የመጣሁት ፈታልል እንጂ ማንም ሲገለጫጨጭ ቁጭ ብዬ እኔ ስሚ ቤታ ስሳም ያየሽው እኔ አንቺን ቁጭ ብዬ አንበሳ ሲል ስቆጥር እሺ አበድሩኝ ወይ አንተ አይደለም ኤልቤቴ ልጅ ቴንኪው ፍቅሮቼ አረ ተሳሳሙ ፋሲካ አሽቃባጭ ናት አንተ አሽቃባጭ ፋሲካ ስንቱ አሽቃብጥ የለ እንዴ እንደው ትዝት ነው ትርፉ ቤቴም እንዳትመጡ ቆጥር ያለው ልንገራችሁ ፍቅሮቼ ባህላችሁ ማለት ንቅት ድንቅጥ ያለ ይሁን ዋድረቱ ከእንቅልፍሽ ስትነሺ ጸጉርሽ ነሽት አድርጎ ግንባርሽ ምን አገባኝ እኔ ስንቱ የሚያሸኝ አለ ውይ ፍጹም የኔ እናት ፍጹም ከአንቺ ውጪ ሌላ ሴት እንዳያይ ባልሽ ፍጹም እንደ እኔ ፍቅር በፍቅርሽ ይረታ ባልሽ በፍቅርሽ ይረታ በፍቅርሽ ይረታ ያቀጣው እግሩ እጁ ይንቀጥቀጥ ባንቺ ፍቅር እኔ ልገባ ነው ሳንተኛ ግቢ የምትሉኝ በቃ ገባው ቆይ ትመርቅሽና ውጪ አልፈልግም በራሴ ልመርቅ ልገባ ነው ኖ ትመርቅ እኔ ስወለድም ተመርቄ የተወለድኩ ልጅ ነኝ እኔ እናት እናቃለን በጣም ሶሪ አንዳንድ ሰዎች 11 ጊዜ ጉቺ ስትሳም በቀደማቸው ፍልት ብሎ ልንወጣ ነው ልንሄድ ነው ቤታችንን ልንከፍት ነው ምናምን ይላሉ አሁን ለማቀሳሰር ለመጣል ላይ ሁሉ ጥረት ታደርጊ በዚህ ልክ አይ ነው እንጂ እኔን አሁን ለመጣል ሰዎች እኔን ወይኔ ምን አይነት ክፉ ናት ምናምን ብለው ለማቀሳሰር ማለት እኔን ለመጣል ይሁሉ ጥረት ስሚ በበቀደም 16 ነው ምናምን የወጣብሽን ዝርዝር አይተሻል ምንድን ነው እሱ አላየው ማርያምን አላየው እኔ እኮ ማየት አቁሜያለሁ እኮ ሰልችተው ስሚ ራይት አድርጊ ስትሉኝ ራይት አደርጋለሁ አይተሻል ድሬ ምንድን ነበረ እኔ አላየው ማርያምን አላየው ምን ተፈጠረ አላያችሁ እዚህ ላኩላት ካገኘሁት ልክልሻለሁ 16 ነው 20 ነው ጋይስ ስንት ዝርዝር ነበር የወጣበት ቤታ ላይ ለምንድን ነው ዝርዝሩ 10 ምናምን ነው ልክልሻለሁ ካገኘሁት ኧረ ላኪልኝ በእናትሽ ማርያምን አላየሁትም እኔ እኮ አቁሜያለሁ እኮ ማየት በእናትሽ ጋይስ 20 ዝርዝር 20 ነው ለምን ነው ዝርዝሩ ቆይ ስታዩ ነው እንዲህ በወሬ አያምርም ላኪልኝ በያታ እንትና ላኩላት በእናታችሁ ላኩላት ለቤታ ተሳቅ ማርያምን አላየሁትም እኮ ወይኔ እኔ አይቼው ሞትኩኝ ፍቅሮች ሞትኩኝ በሳቅ ነው የሞትኩት አይቼው ኧረ ገዳሙ የገንዘብ ዝርዝር ነው እነሱ እንደ እርግማን ነው ያሉሽ መድኃኒዓለም 20ውንም ዝርዝር በገንዘብ ይቀይርልሽ አሜን በያገር ሄደች በሀብት በሰው መውደድ በሰው ፍቅር ይቀይርልሽ አሜን እንዳወጁት እንዳሉት አይሁንብሽ አሜን አንቺ ግን ምንድነው ሁሌ ምን አዲስ እየሆንኩ እየመጣው ነው ምን ጉድ ነው ግን ጉቺ እኔ ቆንጆ ሁሌ ማለት
በክፋት በተንኮል በምቀኝነት የተባለው በፍቅር ይቀየርልሽ ያገሬ ልጅ የኔ ወርቅ። አሜን አሜን ያርግልሽ። በሀብት በደግነት በመስጠት ይቀየርልሽ። አሜን 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 ይሁንልሽ። አሜን። እናንተ እንዳሰባችሁት ሳይሆን እሱ መድኃኒዓለም እንዳሰበው ወይኔ ፍቅር በመውደድ በመሳም በአንበሳ ይቀየርልሽ። ያው በዩኒቨርስ ይቀየርልሽ። አዎ የት አባታችሁ ካላችሁት በላይ ምን ትሉናላችሁ? እኔንም አርስታድ እስኪ ዛሬ ስገባ ምን ይገጥመኛል? እስኪ ጠንቁይልኝ። ንቅት ድንግጥ ብለው ከኢትዮጵያም ከአሜሪካም ከካናዳም ከኢትዮጵያ ያሉበት ሀገር ብለው ስሜታዊ ያጓራል። አሁን ዛሬ የታየኝ አንበሳ ያጓራል። የታየኝ ባረገልኝ አንበሳው ያጓራል። መኪናው ይነዳል፣ ጀቱም ይሮጣል፣ ይምዘገዘጋል። ሰማይ ምድሩ ይንቀጠቀጣል። ትጨፍሪያለሽ፣ ታምሪያለሽ፣ ትደምቂያለሽ። ሰማዩም ምድሩም ህዝቡም አህዛቡም ቤታዮ ይላል። ይሄው ነው የሚሆነው። ሌላ ምን ታሪክ አለ? አዎ ፍቅሮች ባል ልግባ። እኛ ገሬ ልጅ አመሰግናለሁ። ልግባና ይቅናሽ፣ ኪሳቸው ይግቡ፣ ያየሽ ይደንግጥ። ሲያዩሽ ስሜታዊ አውቶማቲክ ያርግባቸው ውዴ። አውቶማቲክ ነው እኮ በቃ ሲያዩሽ ይደንግጡ፣ መቋቋም ያቀታቸው። ቴንክ ዩ አሜን አሜን። አዎ ጋይስ አውቶማቲክ ታውቃላችሁ። የሆነ ሰው በበቃ የዛን ቀን እኮ ነው ብታይ በሳቅ ነው የሞትኩት። የሆነ ሰው ሲሰጠኝ አውቶማቲክ ሆነብሽ ሞት በቃ አያውቁም እንደ አውቶማቲክ ጋይስ። የሆነ ነገር ስሚ ማሪ፣ የሆነ ነገር ልንገርሽ። የሆነ ሰው ማለት ነው ባለፈው ምን አለኝ ቲክታክ ላይ ጊፍት እንዴት ነው የሚሰጠው አሉኝ ማለት ነው። ከዛ ሲሉ ወይ እኔ ካርድ ገብቶ ምናምን ነው አልኩ። ከዛ አንበሳ ስንት ነው ተባልኩ። ውድ ነው። አይ ውድ ነው አንበሳ አልኩኝ። እኔ ውድ አንበሳ ውድ ነው አልኩኝ። ከዛ ስንት ነው ስባል አይ 300 ምናምን ዶላር ነው። አይ አንበሳ ረካሽ መሆኑን ማሳየት ፈልግ ነበር ተባልኩኝ። ለማ ለህዝቡ ነው ለህዝቡ። እኔ ደግሞ ለኔ መስሎኝ። እሺ ለህዝቡ ነው እንጂ ለህዝቡ። እሺ ጉድ እኮ ነው። አሰብኩትና እኔ አንቺ ደግሞ በጣም አስተዋይ አይደለም። ለምን ይሄ አሁን ያለው ስሜት ሳይለወጥ ጌም ለምን የቀጠሮ አላዘጋጅም ማለት ነው? የቀጠሮ ጌም ብጫወት ብዬ አሰብኩኝ ማለት ነው። ከዛ አንቺ ደግሞ ይሄን እያሰብኩ እያለ መተሽ የቀጠሮ ልጫወት ነው ስትይኝ ደስ አለኝ። በቃ እኔ ባልጫወትም በአንቺ ይሞከራል። እኔ አልጫወትም። ውሸት የለስቤን አጣጥ እንዴ ሰው ይጥላኝ እንዴ ይሄ ነገር እኮ ብናድር ነው ብሎ ይፋታል እንዴ? ኧረ ገዳሙ ኧረ ገዳሙ ጆካዬ ገዳሙ ምን አባ ፈልገህ ስሜን ጠራኸው? አስገባት ያልከው ምን እንዳወራ ነው? እስኪ ከመጣህ ንገረን። አንተ በሉ ቻው። እሺ ቻው በሉ። ደህና ዋሉ። ቤታዬ ቻው። እሺ ትንሽ ሸቀልኩብሽ። ሂጂ ይበቃኛል። ከራይና እኮ እኔማ እኮ አይ እንትን ልለዋ ላይቭ ልገባ ነው ውዴ። ሰዓት ሄደብኝ። በዚህ ሰዓት ነው ሁሌ የምገባው። አንተ ነው እሱ አይደለም እንዴ ጋይስ? እሱ ፕሮፋይል አለ። ኧረ እሱ አይደለም ኖ ሁለተኛ አካውንት ነው። በበቀደም በእንደዚህ ራሱ እሱ ነው ምናምን አባቱ ነው ዘጥ የሚለው ሃሽታግ እንዴት ነሽ? ሰላም ሃሽታግ የኔ ፍቅር አንተ ዳስወድቅ ነው ጆከር ይሄን ያወራ ይሆናል። ለምንድን ነው የምታወርጂ? አታወራማ የኔ ፍቅር ቴንክ ዩ። ስራ ይዤ ነው። 10,000 የቀረውን ጆካ ስጠኝ። ማ እሱ አካውንት እኮ ደርቆ ቀረ እዛው ላይ ታውቂያለሽ። 10,000 በቃ እንደተዋደደ ስጠኝ። ከላይ ባለ ወጥቷል አልወጣም? ጋይስ ሲዩልኝ እስኪ ያኛውን አካውንት እኔ ጋር አስወጥቶኛል። ግን ሰው አለህ እያለ ፎቶ እያነሳ ይልክልኛል። ገስት ላይ ራሱ አላስገባኝ። አልወጣም ይሉሃል። ወጥቷል። ኧረ ገዳሙ ጆካዬ ገዳሙ አንተን ነው ቅድም ማለት ነው። ለምንድን ነው ጉቺን አስገባት የምትለው? ለምንድን ነው የምገባው? እኔ አላየሁም እኮ ገስት ላይ ስትልኪ የሆነ የላክሽ መስሎኝ እኮ ነው። እኔ ጆይን ብዬ ማዳመጥ አልችልም።
ምን አገባኝና ነው እኔ ጉቺ ነው ምን እንድልነው እኔ እዛ ገብቼ ምንም አውቀው ታሪክ አለ እኔ ምን አውቃለሁ እኔ ጆይን ያልሽ መስሎኝ ገስት ላይ የላክሽ መስሎኝ ኔትወርኩ አያሳየኝም ያንቺ እንትን ፕሮፋይልስ ያሳየኝ አስገቧት አልኩኝ ገስት ላይ ሼር ሲያደርጉልኝ ጆይን አልኩ ኔትወርኩ ነው በቃ አየሽ ኔትወርኩ ነው ቀጥሮ ነበር ለሱ ሁሉ ያልታየው ለኔ አይታየኝ ገዳሙ መተማ ዮሐንስ ረንደ ምን አለሽ እንዴት ነሽ ኦላ ብሏል አሁን ወጥቻለሁ ድሬ ወረጅና እስካይተሽ ነኝ እሺ ጆካዬ ይሄን አካውንት ነው ያኛው ነው ጆካ ያኛው አካውንት ያው እንግዲህ ስራዬን ጀምሬያለሁ ቀጥላለሁ ምንም ማድረግ አይቻልም አማላጭ ማን ይሆን ማንን ልላክብህ ፍቅሬን ብትረዳኝ ቢራራልኝ ልብ ከአንተ ቀረ ነገር ከኔ ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔንማ ወይ ግርምሽ ስላንተ እኮ እየዘፈንኩ ነው ግርምሽ የመጣው አማላጅ ማን ይሆን ማንን ልላክበት ስል መጣክ የኔ ፍቅር ግርምሽ ማይ ላቭ አለህልኝ አባ ቴንክ ዩ ግርምሽ እኔን መሳም የምትፈልጉ ችግር የለውም የምትሳማውን ኢሞጂ መላክ ትችላላችሁ አይ ግሩፕ ላይ ስለነበር ሪፖርት አድርገው አስወጥተው ነው ጋይስ እኔ አይደለም የሚወጣውት 2700 ሰዎች የቤቱ ሜምበር ሆኑ ፍቅሮቼ በፍቃደኝነት እና ደግሞ ልትስሙኝ የፈለጋችሁ ልጆች ካላችሁ መሳም ማሚዬ ቴንክ ዩ ፍቅር ማሚዬ ድሬ ወጥቻለሁ እዚህ ቀጥል ጆካ ምንድነው እዚህ የሚቀጥለው ምን አባታችሁ እዚህ የሚቀጥለው ያማችኋል እንዴ ቆንጆ ብትሆኝ አልቆልን ነበር አሚናዬ ቆንጆ ሳልሆን ራሱ ጨርሼሻለሁ ቆንጆ ሳልሆን ራሱ ጨርሼሻለሁ ዛሴ እኔን አስቀያሚዋን ነው ዱቅ ብለሽ የምታይ አማራጭ ስለሌለሽ ፎሎሽን ገጭተሽ እየተከተልሽ ይቀጥል እያሉ ነው ጉቺ ምን ትያለሽ አጀንዳው እዛው የጀመራችሁበት ላ ሐራም ኖ እዚህ ቀጥል አትበሉ ምን ይሄ በድምጽ ብልጫ መሰላችሁ እንደ ቤቱ በእናንተ ድምጽ መስሏችሁ ነው እዚህ ቀጥል እያልሽ የምትጽፊው ድፍረታችሁ ቴዲ ቤት ክንክፈት ቴዲ ቤቱን ይክፈትና እዛ ቀጥሉ ቴዲ ቤት ቴዲ አለ ቴዲ ፎርኤቨር ቴዲ ቤት ክንክፈት ለምን ፈራሽ ፈሪ ለናቱ የኔ ፍቅር ፈሪ ለናቱ ለምን ፈራሽ እልሽ ፈሪ ለናቱ በሚሆን ድሬ አልነገርሽኝም እኮ ወጥቻለሁ ኖ አትታይም ይሄኛው አካውንት ግን ይታያል ጆካ ያኛው አይታይም አልሰማኸኝም እንዴ ወንድሜ ነገርኩ መሰለኝ እኮ የሰማ ይመስለኝ ጆካ መቀጠል አለበት ጉቺ ምን አገባኝ እዛ ቤታችሁን ከፍታችሁ ቀጥሉ ኤቢዲ ገስታት ለኬቢዲ አትገባም እታችሁን ኖ እኔ ዛሬ እናቴ ቡናዬን አፍልቼ በስማም ብዬ መጣሁት ከህዝቡ ጋር ልናወራ ዓለም እንዴት ሰነበተች ቲክቶክ እንዴት ሰነበተ ነው አዎ እኔ የበለጠ ልጅ ሬሳ ማስጫኛ ብር ላኪ አላልኳችሁ በሰዓቱ ወጥቼ ድምጽ ሆኛችኋለሁ የሬሳ ማስጫኛ ከምትሰበስቡ ለሰርጋቸው ኢትዮጵያ ስገቡ ሰርጋችሁን እንደገር ልንገርሽ እኔ እንኳን ማለት ነው እግዚአብሔር ምስክሬ ነው ጋይስ እኔ እንኳን ያልከፈትኩት 10,000 ምናምን ቴክስት አለ አንቺ ስንት ማርያምን እኔ ጋር ራሱ ማለት ነው ያለው ቁጥሩንም አላውቅም
ሰው ግን ታድሎ ደግሞ እኮ ቲክቶክ ላይ ብቻ እኮ አይደለም፣ ቴሌግራም ላይ፣ ኢንስታግራም ላይ፣ ፌስቡክ ሜሴንጀር እንዴ ዋትስአፕ አለ። ገባሽ? እንትን ይልሻል፣ በቃ ስልችት ይልሻል። ነገሯቸውስ ያለው እኛ ጋር እኔ ጋር ለቤታ ንገሪያት ለህሉ እንደዚህ እኮ ናቸው። አዎ ንገሪያትማ መልዕክት ይመጣልኛል። ውይ እኔ አንድ ሰሞን ነበር፣ አሁን ተተውኛል። እግዚአብሔር ይመስገን። አንድ ሰሞን ስክሪንሻት እያረኩ ስልክልሽ ቤታ ታስታውሻለሽ ይመስለኛል። ያ ሰሞን እኮ እኔም በመላለስበት ሰሞን ነበር ከሷ ጋር እና ደግሞ ተመስገን። አሁን እንኳን የጠፋው ሰው እኮ አሁን አልመላለስማ ከማን ጋር አስተዳደባለሁ? አንድ ሰሞን ጭዝዝ ሊያረጉ ጭዝዝ ደግሞ በእንግሊዘኛ ገጽ ሙሉ ነው የሚጽፉት። ግን እንዲታነብላቸው ነው እላለሁ። ለምን እኔ ሳየው ገና ይደክመኛል። አነባለሁ ግን ምንድነው አንዳንዶቹ ደግሞ እንዳይላቸው ማለት ነው። አንዱን ቴክስት ኮፒ ፔስት 9 ጊዜ ይጽፉታል። 9 ጊዜ ጉቺ 10 ጊዜ እያደረጉ እንዳየው እኮ ነው። አረ ገባለሁ። አሁን ልገባ ነው። ልጆች የተዘጋጀው ነው። እኔ እኮ ግርም የሚለኝ ገስት ላይ እኮ ስቀመጥ እኮ ጸጥ ብዬ ቁጭ እኮ ጉቺን አይኗን እኮ እያዩ አይደለም እኮ ማውራችሁ እኮ እየተዘጋጀው ነው እኮ ማውራችሁ። እንዴት እንደሚገባችሁ አላውቅም። አሁን እንደው ስታስቡት ጉቺን እያየው ማውራ ይመስላችኋል? ይሄን ፊት እያየው እንዴ ቤት ታየተ እንጂ እናቴ ዝም በይ፣ በመሀላችን እንዳትገቢ። እንትን ረግጣታል ነው ወይኔ ጉዴ ሰማሻል? ሄሎ እቺ የመሸጡ ጥብኛ ምን እያልን እስኪ ክፈቻ ቤት ጉቺ ኮሪ ስትወድ ብዬሽ ከኔ እየሰማው ነው እኮ የጆከርን ቤት ሄሉዬ ማናት እቺ ልጅ? አካውንቷ ብዙ ጊዜ ገዝተላታለሁ። ማናት ቻቺ እናቴ? የጆከር ድምፅ አይሰማሽም? ማን ነው? ጆከር ነው የሚያወራው። ከየት ነው የሚሰማው? ካንቺ ነው? አረ ጆከር አይመስለኝም። የስ በጣም ጥሩ ሰው ነኝ፣ በጣም መጥፎ ሰው ነኝ ይላል። እየሰማን እኮ ነው። አይሰማሽ? አረ ይሄ ጆከር ድምፅ አይደለም። አንቺ ደግሞ ገብርኤልን አረ እሱ አይደለም። ማን የከፈተ? የሆነ ሰው ከፍቷል። ቻቺ ጋር ነው መሰለኝ እኮ ከፍታለች እሷ። ጆከር ድምፅ አይመስለኝም። ማርያምን ተስፋይና ጆከር እዛ እያወሩ ነው። ይሄው የጆከር ድምፅ ጨርሽ። እሱ ምናምን አንተ ጭፈራ ቤት እያላሰም ልክ ነው። ጆከር ድምፅ እሷ ጋር ነው ቻቺ የሚለው አካውንት አይሰማሽም? በርቀት ነው የሚሰማው። መጨረሻቸው ምን ሆነ? ድሬ ገና ናቸው። ኧረ ገና በጣም ሰዓት የሚፈጅ ነገር ነው። የሚሳሳበው ነገር አለ። ቤታይ ቻቺን ላስወጣት እንጂ ይሳሳባል ነገሩ። ቤታይ የሚያልቅ ነገር ጉጂ ስንት ቀን ይቆያል እያለኝ ነበር። አይታወቅም። ዛሬም ሊያልቅ ይችላል፣ ሊረዝም ይችላል፣ አናውቅም። በግምት ሜቢ 2 ቀን በጉጂ 2 ቀን ተዘጋጂ። ኧረ እኔ ምን አገባኝ? እኔ አሁን በምን እኮ ቅድም ነይ ጉቺ ግቢ አስገቧት ሲል ውረጅ አልኩኝ እኮ ምን አገባኝ? እኔ ሮጠሽ ወጣሽ
ቤቴን ከፈትኩ እንጂ ለረገጠ ምን አገባኝ? እንደ አንድ ሺህ ስሜን እንዳትጠራ። ኧረ በስመ አብ ግን አንቺ አይሰለቻቸውም? እዚህ ቲክቶክ ግን እመላ ጋይስ አልከሳሁም። ከስቻለሁ። አልከሳሽም። ባለፈው የከሳሽ መስሎኝ ነበረ። ከስቻለሁ። ወደዛ ጸጥ በይ እንጂ ደግሞ ባለፈው ቀሚሱን የከተተኝ አላልሽም? ከስተሻል ስልሽ አሁን ሳየው ግን የከሳው መስለኝ። ጃሚነ ካሉኝ እየነስ መጥሩ አንቺ ባለፈውን ነገር እንዴት አረሽ ስታስጠይ? የቱን የባለፈውን የነገርሽኝ ማሪ እልክልሻለሁ። ግን ይቅርብሽ። ምን ነው ለኔ ይሁን ማሪ ይቅርብሽ። እሺ ልንገርሽ የሆነ እንትን ገብቼ ሳይ ማለት ነው ቤታማ ካገኘቸው አትለቀውም ብዬ ነው ያላኩልሽ። እግዚአብሔር ኧረ እኔ እኮ አላወራም ባህሬን እያወቅሽ። አይ ተይ ማሪ ለምን ይቀርብኛል? እሱማ እኮ ፍቅሬ፣ እሱማ እኮ ከጠየቅሽኝ እኮ እውነቱን ማናወራ ካልሽማ ከጠየቅሽኝማ እሱ እኮ ነው የጠየቀኝ። የቱ አንቺን የጠየቀኝ ራሱ እኮ ነው እኮ አዳምጡኛ እኮ ለምን ነው እንትን ማትይን እኮ ነው። እኔ ግን ለራሴ ፈለኩት። ስተስጠለ ለቃቃሚ ስሚ ከዛ ባላላት አልኩት። እኔ የለኝም። ይሄ አሁን ይሄ ትልቅ እንትን እኔ ባላላት አልኩት። ነገ ከነገ ወዲያ በሆነ አጋጣሚ ብትሰሚ አምቼሽ አይደለም ለራሴ ፈለኩት። ባላላት አልኩት። እሺ ምን አለ? ለምን መስልሽ? እሱ ዝም ብዬ ታስበው ማለት ነው ማሪ በቁም ነገር ነው የፈለገሽ እና ቤታዬን በጣም የምወዳት ጉቺዬ አይኖ ፍሬንድ እንደሆናችሁ አለ። ከዛ አዎ ስለው ከዛ ልታገናኙኝ ትችያለሽ ግን ትዳር ከሌላት ህይወቷ ሰው ከሌላ አለ። ከዛ ሹክክ ብዬ መጥቼ ሳሳወቅኩሽ አይደል ሳሳውቀሽ ከዛ ልጅ ሳሳይ ሬዲ ነኝ አልሽ። ቢኖረኝስ አልሽ ስትይ እኔ ደግሞ እያወራሁት ስለነበረ የሆነ የተሰማኝ ስሜት እንትን ስላላለኝ አይ ባለ ምን ቤት ነሽ ማለት ያው አንቺ ምን ቤት ነሽ ነው እኮ ይሄን የምታደርጊው? በኔ በኩል እና ይምጣ አላት ብለሽ ነው እንዴት አለ ሰው የምታባርሪብኝ? የለም የለኝም። እኔ ማን ያለኝ ነው? ማን ያለ አላ የላት እዚህ ጋር የለኝም። ማን ብትል ምን ብትል ልጁ እንደሆነ እዚህ ጋር ይሰማችሁ። ምን አደከማችሁ? አትድከሙ። የላትም እያላችሁ ቪዲዮ እኔ ሲንግል እኔ ስንቴ ልንገራችሁ? እኔ የለኝም። በቃ በግድ ካላገባሽ አትበሉ። እኔ የለኝም። የለም አላገባች የለም። ቢኖር አለኝ አልልም እንዴ? ማንም ፈርቼ እያለኝ እኮ አለኝ ብያቃለሁ እኮ ጉቺዬ። እያለኝ አለ ብያቃለሁ። ሳይኖረኝ ደግሞ የለኝም ነው። ከየት ይመጣል? ምን አገባኝ? ቢፈልግ ይኑርሽ ባይፈልግ አይኑርሽ ምን አገባኝ? እኔ ግን ልጁ ለራሴ ስለተመቸኝ ለምን አባሽ ነው ድሌን የምትዘጊው እየዞርሽ? አንቺ ፈልገሽ አልፈለግሽው በሰዓት ውስጥ ጠይቅሽ እንደ መንጠባረር ነገር አየሁብሽ። ይሄማ ኩራቴ ከዘሬ ነው። በቃ ስሚ እኔ እንዴት ብዬ ስሚ የዘርዘር ያንዘርዝረኝ ብዬ እኮ ነው። ኩራቴ ከዘሬ ነው። ሲያንዘረዝርሽ እኔ ደግሞ ዘረዘርኩት ልጁ። ጉድ እኮ ነው ዘንድሮ። ባናት 7 ጊዜ ተተከሉ። የላትም የምትይ ኖራትም አልኖራትም በቃ ልጁ አይሆናትም። ስለማይሆናት ነው። ጥሩ ልጅ አይደለም። ገብቶኝ ነው። እኔ ሳየው ጥሩ ልጅ ከቤታ አብረው አይሄዱ። ለዛ ነው አይሆንም። ፍቅሮቼ ጋይስ ማርያም ልጁ እንዴት እንደሚያምር ቁመና ሁሉ ነገሩ ግን ጉቺ ምቀኛ ገንገበት ገንቹ ነው የምትልሽ ምንድን ነው? ይሄ ገምጭ ነው የምትለው። ስሚ ገምጭ ወይኔ ቤቷ ልንገርሽ ደግሞ እዚህ ሀገር ይመላለሳል። ፍቅሮቼ ማሪ ይቅርብሽ። ለእኔ ታየው ከኔ ከእህትሽ ይበልጣል። ለምን እንደው ታውቂያለሽ? ኧረ በእናትሽ እኔ አንድ ቃል ሻማም ከእህቶቼና በቃ ቴንኪ ፍቅር። ለዚህ እኮ ነው የምወድሽ። እዚህ ሀገር ይመላለስ ስለሚመላለስ እኔ ቀርበዋለሁ። ለእኔ ሰክረሻል? አዎ በልጁ ሰክሬያለሁ። ኧረ በስመ አብ መረች ምን ጉድ ናት በእግዚአብሔር። ልቡ እኮ እኔ ጋር ነው ያለው። እኔ እኮ አንቺ የፈለገብሽ እሱን እኮ ነው የምልሽ። የሚያናድደው ነገር እያወራሁት እና በመሀል ቤታ ግን ትመቸኛለች ይላል። ምችምታክ
እንደምጭ እና ከልብ ውስጥ ልታወጪ ነው ጉቺ? አዎ በየወሬው እኔ ስንት ጣፋጭ ግን ፋራ ይመስላል ጉቺ። ስሚ ባወራው ምናምን በስተት ወደድኩ ብል ቤት ተወደደችኝ ብሎ ውጭ ወጥቶ የሚያወራ አይነት ሰው ይመስላል። ግን ኧረ እኔ በድብቅ ነው እናቴ። ደግሞ ያኛውን ሌላኛውንም ወዳለሁ ብዬ ወደ አብሮ ይገጣጠሙ እንዴ። አንቺ ፖሚ ታሚ አንቺ ነቀዝ ሜምበር ትሆናለች። እሺ ሜምበር ሙሉ ሳሙ ስሚ ቤት ታልንገርሽ። እሺ ፖሚ እኔን ቤት መሳም አቅማለች እንኳን አንቺ ልትስም። እኔ ቤትማ ዛሬ አየኋት በስንት ጊዜው ሜምበሯን ስታደርግ። አገር ቤት እኮ ናት። ምን ነው ማሬ? ኧረ አለማን እየቀጨኝ ነው። አንድ ሹገር ዳዲ ይዛለች። በቃ በየቦታ እያዞራት ነው። ሀብታም ነው ቢሆን ነው ታዲያ። በአንዴ ባህር ዳር፣ አንዴ ሸዋ፣ አንዴ አዲስ አበባ፣ አንዴ ምን ጎንደር ነው የተራለ እየተሽከረከረ ኢትዮጵያ ነው እንዴ ሰውየው ያለው? ይሄ ከኢትዮጵያ ነው እሱ ማሬ። ኢትዮጵያ ሲከረከረ አብረው ሄደው ነው እንጂ ሙቭ አርጋችሁ ነው ሙቭ አርገው ነው የሚባለው። አንቺ ደግሞ ማሃይቱ ሙቭ ለማድረግ ሙቭ አርገው ደስ ይላል። የምን አባቷ ሙቭ ነው? ለቫኬሽን እንጂ ሄደችው። የምን ሙቭ ቫኬሽን ነው እንኳን ሄዳ ይመለሳሉ። አንቺ ዋነሽ እንጂ ማሃይ ሙቭ ደግሞ ለማረ ለማቂጣ ይሁን ሙቭም ከሆነ ብቻ ከአሜሪካ ይሁን። ሙቭም ሪሙቭም አድርጉ ግን ብቻ ከአሜሪካ ይሁን የምጠብሱት። ዛሬማ እጣኔን እያጨስኩኝ ምመርቃቸው ነገር አለ በአሜሪካ ጉዳይ። አንድ ነገር ከኔ አንተዋላችሁ ጋይስ። ሰው ምን አባሽ ምርቃት እኮ ባህላችን ወጋችን ነው። ዝጊዛ ሰው አንድ ነገር ቢቀረው ከኔ አንድ ስካር ቢቀረኝ ስካሩን ወሰዱብኝ። እግዚአብሔር ያሳያችሁ። ቡናውን ተውት፣ እጣኑን ተውት፣ ምርቃቱን ተውት። ሰው በስካር ቀንቶ ስካር ይነጥቃል። ስካር የነጠቁኝ ሰዎች ናቸው። እኔ ትቼ እነሱ መስከር ጀምረዋል። እግዚአብሔር ያሳያችሁ። መድኃኒዓለም እንደው ፍረዱ። ሁሉ ተደራጅተው የሚሄዱት እኔን ከሚዲያ ለማጥፋት ነው። ሰው በስካራችሁ በገዛ ስካራችሁ ይመጣል። መስከር ጀምረዋል ላይቭ ላይ። እሱ ነበር የቀራቸው። ያሳዝናል። ጌታ ወይኑንሻ ማይላ ደህና ነሽ እናቴ? እንዴት ነሽ? ደህና ነሽ የኔ ፍቅር? አለሁልሽ የኔ ቆንጆ ድርዬ፣ እንዴት ነሽ? እንዴት ነሽ የኔ መቤት? ጦስሽ እኔማ ጦሴን ችግር የለውም ግን እንደ የሀገር ልጅ ምቀኛ ሲሆን በዚህ ልክ ይደብራል። ቤታዬ እንዴት ነሽ? እኔን ለመጣል አንቺን ለመጣል ይሉኛል። እኔን ለመጣል ሌላ ምን አለው ታዲያ? ተደራጅተው የሚሰሩት ታዲያ ሚዩት ናት እኮ እምቢ አልከፈታለኝ። ሚዩቷ ስራ ላይ ሆና እየተባባለች ነው እንጂ እኮ ለዛ ነው። አንቺ ሚዩት አድርገሽ ነው ሁላ ምለፈልፈው በኪዳነ ምሕረት አባቴ ሙት ስንት እንዳወራው እኔ ነኝ የማውቀው። ድገሚው አይከፈልም። አንቺ አምሻል እንዴ? ጤነኛ አይደለሽም እንዴ? ድገሚው ምናባሽ ነው ሚዩት ስሚ እኔ አንቺ በየቀኑ ነው ስትመርቂ እንደ ጠንቋይ ቤት ስትካድም የምትዩ። እኔ ግን አዘቦት ሲኖርብኝ አሁን እንደዚህ የሆነ አስፈላጊ ነገር ሲመጣ ለአሽሙር ጣል አድርጌ እመራርቅበታል። አንቺ በየቀኑ ነው የምትመርቂ። በየመቀኑ መመረቅ ትክክል ነሽ። አንቺ ባዘቦት ነው የሚባለው። አዘቦት ማለት ቀን በቀን እኔ በስንት ጊዜ አንድ ጊዜ በስንት ጊዜ አንድ ጊዜ። ስሚ ማሬ እችንም ዛሬ የምመርቃቸው የሆነች እንትን አለችብኝ፣ ቀጠን ያለች ነገር አለችብኝ፣ ሾርኔ ያለችብኝ። ጉቺ አንቺ ግን ትወጃታለሽ እችን ሾርኔ። ውይ ከአንቺ ጋር ራሱ የተያያዘች ናት። እንደ ፍንድት ብለሽ ነው የምትወጃት ጌታን። ውይ ቤታዬ ነው ኖ አይ ሾርኔው ትንሽ ከእናት ሀገርሽ አሜሪካ ጋር እያያዛል። የምትወጃት አሜሪካ ያች ምሳስሽላት እሷ ጋር እያል ዳላስዬ ቴክሳስዬ በቃ ከሱ ጋር እያያዛል። ውዴ በቃ ደግሞ ታውቃቸዋለች። አዎ እነሱ ከሱ ዊ እንደው እንዴት ደስ እንደሚልሽ ጉቺዬ። ቤታዬ ነው የምትይው። በቃ ቤታዬን ስልስፌ ታያዋለች የምርቃቴን። ስንተኛ ነው? አምስተኛ ስንየጠጣ You talk too much ውጣት። ኧረ እዛው መወጥኩት እንጥላም ደግሞ ላውጣው ነበር። You talk too much ምን አገባ? ከጉቺ በላይ የሚያወራል እንዴ ደግሞ?
ለቀኩላችሁ፣ ሚዲያውን ለቀኩላችሁ። 2 ቀን ስትቀመጪ ላይቭ ላይ ለቀኩላችሁ እስከማጣበባችሁ ብዬ። መቼ ነው 2 ቀን የተቀመጡት ደግሞ? በዚህ ሀገር ማታ ልተኛ ስላለች ነግቶ ተነስቼም ጠዋት ልጃለች 4 ቀን ጌም አልተጫወትኩም። ማርያምን እንደውም ዛሬ በጊዜ ነው ጌም አይደለም ቁጭ ብለሽ እያወራሽ ስህተት ነው ውዴ። አረ ወይኔ ይሄ ሰውዬ ምን ስራለኝ እኔ ፍቅር ገና ጠጣለሁ አፈላለሁ። በዚህ በጀበናው ሙሉ ነው ዱቄት የጨመርኩት እየሞላው አቦ እንደው ይሄ ሰውዬ ተቃጥዬ መሞቴ ነው ዘንድ። ጉቺ ጆከር እየጠራሽ ነው። እኔ እንዳይጠራኝ ለምን ይጠራኛል? እዛው አቹመቲ ብለሃለሽ ጉቺ በሉት። እኔ እንዳይጠራኝ ለምን የሚጠራኝ? እኔ ሞጣ እየፈለገሽ ነው። ሞጣማ መቼ ለታውን በቃ ጉቺ በቃ አለቀስኩ ነው የምልሽ። መቼ ለታውን የሆነ ሰው ጋር ተጣልቶ ማለት ነው። አንቺ ፖለቲካ ለምታውቂው ፖዚሽን ነው። ፖዚሽኑ ምስማር ባንገቴ በጎን ጥምዝ ምን እያለ አንቺ ነሽ መሰለኝ ሼር ያደረግሽ። ኧረ እኔ አይደለሁም። ማን የሆነ ሰው አድርጎልኝ ማለት ነው። ሞትኩኝ። ከዛ የእሷን ሳልጨርስ የኔና ያንቺን ደግሞ ቁጭ የኔና ያንቺ ነው። እኔና ያንቺ አይተሽዋል እንዴት እንደሳኩኝ ብታይ ጉቺ ማለት የሆነ እኔ ከሞት አንድ የሚያስቀኝ ቪዲዮ አለ። የቱ እንደሆነ ታውቂያለሽ ጉቺ? የሆነ አማራ ሊረዳ እርዳታ ነው ሊረዳ ማለት ነው። እሱ ቤት ያስገባልሻል። ያስገባል። ጉራጌ አይረዳም እያለ የሚያስወጣው ጉራጌ ነኝ ይላል። ናውጣ ቆጮን ፈቅፍቅበት ይላል። ደቡብ ነኝ ይላል። ዳጣ ግዛበት። ኦሮሞ ነኝ ይላል። መግደልህን አቁም። ኦ ማይ ጋድ እንዳለ ብሔረሰቦችን አባሮ ማን ነው የሚረዳው ነው? እንዴት እንደሳኩኝ ብታይ። ትግሬ ነኝ ቅማላም ናውጣ እንዴ እንዳለ ሰድቦ ብሔረሰቦችን ሰውየው ሳይረዳ አስበሽዋል ጉጂ? አይቻልም። አንቺማ ጨለልሽ እኮ ነው። በጣም ነው የሚያስቀኝ። እኔ እኮ ታይ ስለተባልኩ ነው እንጂ እኮ ትንሽ እኔ ለከሰ ያቺማ ነኝ። እኔ እኮ ነው ቆለጥ ትወዳለች አለ። ግን ጋይስ እኔ ግን ወንድ ነኝ አይደል ጋይስ? አንድ ነገር ብልግና ሳልናገር በአንዲት ሴንቴንስ እንደዚህ 48 ሰዓት ላይ ብላ ያስቀመጥኩክ 48 ሰዓት። ሌሎቻችሁም እንደዚህ ያረኳችሁ አላችሁ። አንድ ቃል እጠራለሁ አይኔ ይመጣልኛል እኮ ያቺ ፉት የምትደረገዋ በተለይ እንዴት እንደሳኩኝ ሞጣ ነው ታን ጀግና ነኝ እኮ እኔ እኮ ጀግና ነኝ ፍቅሮቼ። ደመላሽ እኮ ነኝ እኔ። በአንድ ጨርቅ ነው ያስጣልኩት እኮ ጨርቅ አንድ እሱ አንቺ አደረብን እኮ ያን ሰሞን አንዴ ጋር አንዴ ምን ሲለን ያ ሁላ የሰደብከን ስድብ አላረካው። የበረኪናው ምን ይመልስልክ? አልረካህም እኮ አልረካህም። አቤት ደግሞ የግጥሙ ቤት መምታት ከየት አፌ ላይ እንደመጣልኝ እኮ እኔ እችላለሁ እኮ ጥበብ እንደ ይመጣልሽ ግን እኔ ምን አውቄ? ጥበብ ጠርታኛለች እኮ እኔ እምቢ ብዬ ነው እኮ አልሄድም ብያት ነው እንጂ ጥበብ እኮ ነይ ብላኛለች እኮ። ጥበብ እኮ ጋይስ ጠርታኛለች እኮ ግን እኔ አልመጣም ይቅርብኝ ብዬ እኮ ነው። ከዛ ስክሮል ሳረግ ጎቼ ታኮር ሲል ብቻ ያዋለሁ። እኔ እና አንቺማ ሄደብን መቼለት አይቼዋለሁ። እግዚአብሔርን እኔ እኮ ማለት ነው ቤታ ታይ ስለተባልኩ እንጂ ሞጣ ፖለቲካውን አስታውክ ነበር። ፖለቲካ ወጥቻለሁ ከፖለቲካ እንድትል ነበር ማረግ ብሏል እኮ መሰለኝ ባለፈው አለ እኮ ምን እንዳላልሰማሽን እኔ እንደዚህ የታገልኩ ለእኔ ማንም ምንም 5 ሳንቲም የሚቆርስልኝ የለም ምናምን በቃኝ እኮ ብሎ ነበር። እዛው በሽታ ተመልሶ እኮ ያመጣሻል። ማሬ መገዳደል ጌም እንጀምር ነበር ማደርግ ከማሜ ጋር ተስቂኝ የመገዳደል ጌም እንድጀምር አረግክ ነበር። ግን ትታይ ስለተባልኩ ትቻለሁ። አዝወር ትቻለሁ እንጂ ቃረ እንኳን ተውሸን ያው ሞጣ እኮ ሙር ነው የሚይዝበት። አፋቴ ሙር ነው የሚይዝበት። በቃ አዝጋለሁ ከሞጣ ደግሞ ማለት ነው። ቤት የሆነ ሰው ልኮልኝ እየፈደበሽ ሄደሽ ጊፍት እየሰጠሽ ማለት ነው። ጋይስ ጊፍቷን ውስድ ያደርግና አመሰግናለሁ ጊፍት የሰጠኝ ሰውዬ ይላል።
እኔ ከሰጣለም ታውቂያለሽ ስለ ወርቁ አይተነው ጥሩ ስላወራ እኮ ነው እንዳትነኩት ምናምን ሲል አይ እንደዚህ መመለስ አለባት ተቆርቆራን ብዬ እንደ ውሻን ቅጥብጣቢ ጣል አረኩልኝ። አዲሱን አላየሽም እንዴ? አሽሙሩን አላየሽም? የአማራ ቢሊዮነሮች ተብሎ ከዛ ችክ ብቻ አንተ ኑር። አንተ መኖር ያለብህ ሰው ነው። ከዚህ ቲክቶክ ላይ ኑር። ምን አረገ? በሾርኔ ልቡን ተናግሮ ጨረሰና ከዛ ስም ዝርዝር ሲጠራ ማለት ነው ዳኘን ይጠራ ስም ዝርዝር ሲጠራ ማለት ነው። ስም ሲጠራ ግን ዳኘን ነው የሚጠራው። ስም የሸርሙጦችና ጋለሞቶችን አምጥታችሁ እዚህ ቲክቶክ ላይ እንትን የምታደርጉን እኛን የምታዋርዱ ትልልቅ የአማራ ቢሊዮነሮች ምናምን ብሎ ስም የሚጠራው ማንን ነው? ዳኘን። ያንተስ ከፋ። ኧረ ይሞጣስ ይለያል፣ ይለይብኛል። ሞጣ እኮ ይለይብኛል። ጉቺ ማርያምን ደግሞ የሚለዋወጠውስ በአንዴው እኮ ነው። ጠበቃ ይሆንልሽና ግልብጥ ብሎ ሌላ ሰው ያንቺ እኮ ጉቺ ያንቺ እኮ ለምን እንደተነሳብሽ እኮ ታውቂያለሽ አይደል? ለምን እንደዞረብሽ ጉቺ ምክንያቱም ታውቂያለሽ። በጆከር እኮ ነው። ኖ እኔ ስለማውቅ እኮ ነው። ምን ጆከር ከሀገር በፊት ማስጠንቀቂያ ሰጥቶኛል ደውሎ። እኔ እኮ ተናግሬያለሁ። ገባሻ? መጀመሪያ ከድሮ ራሱ ከአንቺ ጋር እኮ አትስማሙ ታውቂያለሽ። እኔ እዚህ የመጣ ጊዜ መጀመሪያ ያኔ እኔ ካስታወሽ ከሀቢባም ሰላም ነበርኩኝ። ገባሽ? ሲገሯቱ ድምፅ ሆንላት ነበር ምናምንና ያኔ የመጣ ጊዜ አቁሚ ያለ ገባሽ? አቁሚ ሲለኝ እኔ ምን ያገናኘኛል? አልደረሰችብኝ፣ አልደረስኩባት፣ እኔን አልነካችኝ። ገባሽ? ለህዝብሽ ድምፅ መሆን ህዝቡ እየተዘረፈ እቺም ደግሞ የሀገሬ ልጅ ምናምን እያልሽ አፍሽን አብረሽ ከሷ ጋር የምትከፍቺውን አቁሚ ያለ ገባሽ? ግን እንደዚህ ስርጽ ብሎ አምርሮ እንደ ጆከር ሰዓት አይደለም። ከዛ ከጆከር ሁለተኛ ዙር ዱባይ መጥቶ ሲሄድ አልተጣላ? አዎ። ከዛ ጆከር ያን ጊዜ በስነ ስርዓት ስልክ ደውሎ ለምን ስልክ ሳይደውል በፊት የሆነ ቪዲዮ ፖስት አደረገ። ጆከር እኔ ቤት ሆኖ ቆይ ልክልሻለሁ ራሱ ፔጅ ላይ ማለት ነው። ተሰብስበን ወንድሜ ምናምን እያልኩት እያለ የነበረ እንትን ሪካርድ አድርጎ ከዘገየ ከብረ ጻዲቅ ጋር ቤተሰብ የምትሆኑ ነው እንትን የምትሉ እያንዳንዳችሁ አማራ ነን የምትሉ ማንነታችሁ መጣራት አለበት ብሎ ፖስተኝ ማለት ነው። ከዛ ሳይ ምንም አላልኩትም። ሰው ላከልኝ። ዝም ስለው ራሱ ደወለና አቁሚ ብዬሻለሁ፣ አቁሚ እኔንም ወንድሜ እያልሽ ጠላቶቼን ወንድሜ ማለታችን ሲለኝ እችላለሁ አልኩት። የተጣላችሁት በራሳችሁ ጉዳይ ነው፣ ነገ ትታረቃላችሁ። እኔ ምን አገባኝ? አያገባኝም። ከዚህ በፊት ከከሌም አቁሚ፣ ከአሁንም ቢሆን ከሱም አቁሚ ያለኝ ገባሽ? ምን አገባኝ? ነገ ሁለቱ ለሚታረቁት ነገ ሊስማማችሁ እኔ ምን አገባኝ? እና ማቆም። ከዛ በዚህ ኮንቨርሴሽን አልተስማማንም። ከዛ የሆነ ሌላ ነገር ደግሞ አለኝ። በዛ ተናደድኩኝ፣ ዘጋሁት። አቆምኩ፣ ዝም አልኩት። ከዛ በኋላ ጆከርም ይመጣል፣ አንቺም ትመጫለሽ ምናምን። እዚህ እኮ ነው ያለው ያልኩ ታውቂያለሽ። ቤታ ሪከርድ እያደረገን እኮ ራሱ ፖስት ያደርጋል በራሱ ፔጅ ማየትማ ያደርገናል። ሪከርድ እያደረገ እንዴት የሰው ልጅ ተደውሎ በእናትሽ ከኔ ጋር አንድ ቀን ምን ላከልኝ መሰልሽ? ቦቲም ላይ አሁን ቦቲም እንትን ሲቀይር ያጠፋ የለ ማጥፋት ጀምሯል እንዳለ በፊቱን ኮንቨርሴሽንሽን ስለጠፋ እንጂ ያሳይሽ ነበረ። ጋይስ ታስታውሳላችሁ? ቤታና እኔ አንድ ቀን እየጠጣን ስንጨፍር የነበረው አብረን እስኪ ነገር እንደውም እንትና ማን ነው ይሄ ደብተራው በጣም ብዙ ጊፍት እየሰጠን የነበረ ቀን እሱን ሪካርድ አድርጎ ላከልኝ። ምን እንዲሆን አቁሚ ብዬሽ የለም ወይ? ከዚህ ሴትዮ ለምንድን ነው የማትለዩ? ለምንድን ነው የማታቆሚው? ከዛ እኔ ላይቭ ላይ ወጣሁኝና በስልክ አይደለም ላከልኝና ጻፈልኝ። ገባሽ? ቪዲዮ ላከልኝና ጻፈልኝ። ከዛ እኔ ደግሞ ላይቭ ላይ ወጣሁና ከእንትና እናንተ ስትጣሉ ተደርባችሁ ተጣሉልን አትበሉ ብዬ ተናገርኩኝ። ገባሽ? አይ ሪሜምበር አስታውሳለሁ። ያ ወጥቼ ዝም ብዬ ስም አልጠራሁም። ወጥቼ ተናገርኩኝ። እንደው ኮሜንታተሮች የዛን ቀን ቤታን ነው አሉ። እኔ ያኔ ወጥቼ የተናገርኩት የኔና ያንቺን ቪዲዮ ላከልኝ እየጨፈርን ማለት ነው። ገባሽ? እሱ የሆነ ስለቆመልኝና የሆነ ስለደገፈኝ ምናምን ፈርቼ ከሁሉም ጋር በቃ እሱ ታይ ካለኝ ሰው ጋር እምርቅ መስሎታል። ገባሽ? ሲያየኝ እኔ ደግሞ እንደዛ አልታዘዛለሁ። ከዛ በቃ ቤታ በይፋ ገጠመኝ በቃ ቤታ
እንዴ በጣም እንትን ያለች ልውጥ ያለው ባንዲ ይረግጠኝ እኮ ዳር ማለት ጀምሯል መጀመሪያ። ከዛ የሆነ ቀን በስሱ ከብርጅስቶን ጋር ሆነው ሄዱብኝ ማለት ነው። ከዛ የሆነች ልጅ የሆነች የጎንደር ልጅ ታማ እሱ ቤት እርዳታ እየተሰበሰበ ሁሉንም ሰው መጥራት ጀመረ፣ የተጣላውን ሁሉ። አዎ ከዛ ሲጠራ ሁሉም ሰው ሼር ሲያደርግልኝ ከዛ አንድ የኔ ሞተር ጉቺ ሞጣ ቤት በጣም የታመመች ልጅ አለችና ፕሊዝ ጸበኞቹ ራሳቸው ገብተው እያሰባሰቡ ነው ስትለኝ ነክቼ ሳይ እና ሚኪና ወርሾ ሚኪ ጀርመኑ ምናምን ሁላ ገብተው እዛ እንግዲህ ሚኪን ሁላ ኤርትራዊ እያለ ይሰድባል። ከዛ እነ ሚኪ ሁላ ገብተው ለልጅቷ እንትን ሲያሰባስቡ ገብቼ 2 አንበሳ ሰጠው። ወዲያው ቀይር ብሎ በጣም መልካም ሰው ነች እኮ ብርጅስቶን ነግሬሽ የለ ጋይስ የነበራችሁ ልጆች መስሉ አንድ ግልብጥ ብሎ እኔ እንደውም ብዙ ጊዜ እሷን መንካት አልፈልግም ስድብም አልሰደብኳትም አይልም እንደዛ ጥብ ያረገኝን ማለት ነው። ከዛ አው ደግሞ እንደዛ አይነት ባህሪ ያለበት እኔ እንደውም ብዙ ጊዜ እሷን መናገር አልፈልግም አረባ ሀገርም ስለምትኖር ችግርም ስላለ ይላል። 2 አንበሳ እየሰጠውት 700 ምናምን ዶላር ስለ ችግር ያው እግዚአብሔርን ተጽዕኖም የኢኮኖሚም ችግር ሊኖርባት ይችላል ይላል። እግዚአብሔር ያሳይሽ። ይሄ ሰው ጤነኛ አይደለም። ከዛ ሳበኝ እንድገባ ማለት ነው። ሲስበኝ አድርጌ እርዳታ አይደል የተጠራሁት እርዳታ ይሰጣው። ሄለንም ገብታ ነበር። ሄለንም ስንት እንደሰጠችው አላውቅም። እንደው ሄለን ጌም አጫውቷት እነዚህ መበረታታት አለባቸው ለወገናቸው የሚደርሱ ምናምን አለ። ገባሽ? እንድጠራሽ ራሱ መሰለኝ እንዲያውን ሳስበው ያኔ እንድጠራሽ ፈልጎ ነው መሰለኝ። የዛን ራሱ እኔ ስሰጥ ስላንቺ ያወራ። ገባሽ? ምን ብሎ ነው ላይክ ትምጣና ሰፖርት ታድርግ ከኔ መታረቅ አንበሳ ብሎ ነበር። ያው እንደዛ ነገር አለ። እኔ ዝም ብዬ ወጣው። በቃ የራሴን ሰጥቼ ገዝትም ላይ አልገባውም ወጣው። ባንዱ ከተለወጣበሽ ባንዴ ምንም አላረኩትም እኮ ያኔ ሾው የኔ ፍቅር ደህና ነህ? አላወቁኩም ግን እንኳን ሰጠኸኝ ባንዴ። ታግሰሽ ነው የሆነ ሳለ ስናይፐር እና በለጠ ኃይሉ ደህና ነሽ? እንዴ how are you doing? ማነክ እና በለጠ ኃይሉ ብሎ የታየው ተበታ ማነክ እንደዚህ እስከ አያቴ ቀራኝ ሰውዬ። ከዛ ደግሞ እኮ ስሚ ካደሽ እኮ ብሄርሽ ስራው ነው እኮ መካድ ሞጣ መካድ ስራው እንደሆነ አታውቂም እንዴ? ደሞ እኔ ምን በመናፈርኩት ከፍቻ ያሰማሁለታ አባቷ አረግሽ እንዴ ያለውን አሰማሁለታ ከፍቼ ቪዲዮ ላይ ፖስት አድርጌው የለ እንዴ? ዋው ለዛ ነው ያበደው ሰውዬው። ከዛ የአማራ ህዝብ እንደ ህዝብ አንተ መጠየቅ አለብክ። አማራ ሳልሆን ዋሽተክ ለኔ አማራ ነች ካልኩት ያ ማለት ሌላም ባንዳ ቢመጣ እንደዚህ እያዘንክ ታስገባለክ ማለት ነው ብዬ እንደውም እንትና ሁላ ፖስት አድርጋው ነበር። ብቆዋ ያንቺ ጥሩ ጥያቄ አይ ሞታ ዝም ብሎ እኮ ነው እንዴ ቀላል ሰው አትሚ ጥሩ አይደለም። ሀሜት እኮ እንዴት እንደሆነ አታውቁም እንዴ? ማነው ሚዲያ ላይ ቁጭ ብለን 2500 ሰው እያለ ማማት ጥሩ ነው? እያማን ነው ምንድነው ሀሜት? እናንተ ሰዎች እንዳትናገሩ እሺ። እያማን ነው ለማንም እንዳይሰማ ብለን ነው ድምጻችንን ቀንሰን የምናወራው። አይ ሞጣ በጣም እብድ ነው እኮ እብድ ጋይስ እግዚአብሔርን። እኔ በቃ ዝናናለሁ ያስቀኛል። አይ ዶንት ኖ እኔ ለምን እንደማልበሳጭ ራሱ በፊት ነበር እንትን ምራው ምንም አይመስለኝም። ጉቺ ማርያምን ነው የምልሽ። ደግሞ ልክ ሲጣላሽ መጡ ማንነትሽን መንጠቅ ይፈልጋል።